የሆኑ ሰዎች ናቸው ይጸልያሉ በጣም ጥሩ መንፈስ አለ አይነት ነገር አለኝ እሱ ከዛ በፊት በእኛ ቤተ እምነት ውስጥ የጥምቀት ስርዓታችን ምንድነው ጥምቀት አለ ወይ ራሱ ብሎ የሚያስብ ጥምቀት ማለት ኦሬዲ መቀበር ትላንትና ሲጠጣ አላየነው ትላንት ሲዘፍን አላየነው እኔ ዘፈን ነበር ቀንበር የነበረብኝ ካለባበስ አይደለም ከማንነት አይደለም ብሎ የሚከራከሩ ሰዎች አሉ ይመጣብኛል በቃ ድባቡ እየፈራው ነው ማንሳ በነገራችን ላይ አንዳችን አካል ነን አይደል በቃ ማለት ምኖረው ክርስትና ለራሴ ነው መጀመሪያ ህይወትን ነው ማስቀድመው ስለ ጾም ጸሎት ወይ ተመለሱ ሊሆን ይችላል ወይ ተጽናኑ ሊሆን ይችላል ወይ ደግሞ ስለሚመጣውም ደግሞ እግዚአብሔር ሊናገር ይችላል ሰላም ጤና ይስጥልን እንደምንላችኋል ይህ የኮከብ ሚዲያ ነው በዚህ ሚዲያ ቁም ነገር የምናስጨብጥበት ስለ ኢየሱስ የምናወራበት የሚሰበክበት እንዲሁም የህይወት ተሞክሮ የምናጋራበት ሰዓት ላይ እንገኛለን ይህ የእንግዳ ክፍለ ጊዜያችን ነው ለዛሬ እንግዳ አድርገን የጋበዝነው ወንጌላዊ ዳንኤልን ነው ወንጌላዊ ዳንኤል ማን ነው ከየት መጣ ስለምንስ ሊያወራን ነው እያላችሁ በጉጉት እየጠበቃችሁኝ እንደሆነ ተስፋ አደርጋለሁ ከስቱዲዮ ባለሙያዎች ጋር በመሆን ዝግጅቱን አዘጋጅቼ ያቀርብኩላችሁ ቃል ኪዳን ግርማ ነኝ የዚህ የቻናላችን ተከታታይ ከሆናችሁ መልካም ሼር በማድረግ ካልሆናችሁም ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ የምትደግፉን ካላችሁና መልካም አስተያየታችሁን የምትለግሱንም ካላችሁ ከዚህ ስር የምናስቀምጥላችሁ ስልክ ቁጥር በማየት በውስጥ መስመር እንድታናግሩን የጋበዝኩኝ አሁን ወደ እንግዳዬ እሄዳለሁኝ አብራችሁን ቆዩ ወንጌላዊ ዳንኤል እንኳን ደህና መጣ ሰላምታዬን ያቀርብኩልህ እንግዲህ ቤተሰቦቼን ፋሚሊዎቼን ሰላም እንድትልልኝ የመጣህበትን የተወለድክበትን እንደገና አሁን ያለህበትንም ባጭሩ እንድትነግረን ጋብዛለሁኝ መድረኩን ላንተ ሰጥቻለሁ አመሰግናለሁ ዳንኤል ፈይሳ እባላለሁ ተወልጄ ያደግኩት እዚሁ አዲስ አበባ ሾላ በክተራ አካባቢ 08 ቀበሌ ፊት ለፊት ነው የቀበሌ ቤት ውስጥ ነበር የምንኖረውና እዛ ነው የተወለድኩት ያደግኩትም እዛው ነው ከዛ በኋላ በስፍራ ለውጥ ምክንያት ከቤተሰብ ጋር ወደ ዓለም ገና ስፍራ ቀየር ነው ማለት ነው እንደ አንድ በክርስቶስ ኢየሱስ አምኖ አዲስ ፍጥረት እንደሆነ ሰው እኔም እንዲሁ ከጨለማ ወደሚደነቅ ብርሃን ተጠርቼ የእግዚአብሔር መንግስት ወንጌል እግዚአብሔር በሰጠኝ እድል ሁሉ በየአደባባዮቹ የማገለግል የክርስቶስን አዳኝነት የምመሰክር መስካሪ ነኝ መቼ ነው ታዲያ ጌታን የተቀበልከው ጌታን ያወቅክበትን ጊዜ እስኪ ያስረዳኝ ጌታን ያገኘሁት በ2003 ነው በ2003 ዓመተ ምህረት ነውና 15 ዓመት ማለት ነው 15 ዓመት አጋጣሚው ደግሞ ትንሽ ለየት ይላል እና ለየት የሚያደርገው ምንድነው በዓል ነበረ የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደት መታሰቢያ በዓል የሚከበርበት ነበርና በዛ ሰዓት ደግሞ ያው ልጅ ነኝ እና በቤተሰቦቻችን የተለመደ አንድ ነገር አለ ያው በግ ዶሮ የተለያየ ነገር ያው ሰው በአቅሙ ያዘጋጃልና እኛ ቤት በዛ ሰዓት ላይ በግ ነበር የታረደው እና እኛ ቤት በግ ሲታረድ ቆዳ ለኔ የሚሰጠኝ ለምንድን ነው የሚሰጠኝ ወስደውና ገበያው እሸጠዋለሁ ይሸጣል የተሸጠበትን ብር ደግሞ የምፈልገውን ነገር ልጅ ነኝና እገዛበታለሁ ተፈቅዶልኝና በዛን ቀን ግን ወላጅ አባቴ ማለትም አቶ ፈይሳ ማለት ነው አብረን ነው የምንሄደው አይነት ትዕዛዝ አቀረበልኝ ያው እኔም ታዝዤ አብሬ ወጣው ከዛ በኋላ ቆዳውን ሽጠን እንደተለመደው የምፈልገውን ነገር ወደ መግዛት ሳይሆን እንዴት የፈቀደልኝ አንድ ቦታ ይዤ ሄዳለሁ አይነት ጥሪ አቀረበልኝ እና ግራ ገባኝ የት ነው ይዘኝ የምትሄደው ብዬ ብዙም ጠንከር አድርጌ አልጠየቅኩትም ያው ስለመፈራው ወላጅ አባትም ስለሆነ እሱ ባለኝ መንገድ ብቻ ነው መንቀሳቀስ የምችለው የሆኑ ሰዎች ናቸው ይጸልያሉ በጣም ጥሩ መንፈስ አለ አይነት ነገር አለኝ እሱ ከዛ በፊት 15 ቀን በፊት እዛ ቦታ ላይ ሄዶ ጌታን ተቀብሏል የተቀበለበትን መንገድ እናገራለሁና ይዞኝ ሄደ እዛ በኋላ የሚገርመው ነገር 22 ሙሉ ወንጌል ቤተክርስቲያን ነበር ይዞኝ ሄደው 22 ሙሉ ወንጌል ቤተክርስቲያን በጣም በሚገርም ሁኔታ ልክ ቤተክርስቲያን በር ላይ ስደርስ አጋጣሚ ሆነና አንድ ወንጌላዊ ሰለሞን የሚባል የቀጠና ሁለት ቤተክርስቲያን አገልጋይ በጣም እግዚአብሔር የሚጠቀምበት እግዚአብሔር ሰው ነውና በዛ ቀን እሱ ነበር የሚያገለግለው እና ያገለገለ ሰዎች ከአጋንንት ስራት ነፃ ይወጣሉ አጋጣሚ ነው ሲገባ አጋንንቶች ሲጮሁ ነው የደረስኩት
እና እንደምንም ትሪት አድርገውኝ ይዘውኝ ገቡ። እሱ ወደ ጌታ እንዲመጣ ምክንያት የሆነችው አክስቴ ናት። ወይዘሮ ባትሪ ትባላለች። አሁን አሜሪካ ሀገር ነው የምትኖረው። እሷ ነበረችና መደናገጤንም አይታለች። ለምን መናፍስቶች እየጮሁ ነው የገባሁት። በቃ ውስጤ በጣም ድንጋጤ ተሞልቷል እና እንደምንም ትሪት አድርጋ ወደ ሁለተኛ ሶስተኛ ወንበር ምናልባት ካልተሳሳትኩኝ አስቀመጡኝ። ከዛ በኋላ ለነፍሳት ጥሪ ይደረጋል። ለነፍሳት ጥሪ ሲደረግ ተነስ ይጸለይልህ አይነት ግብዣ አቀረበችልኝ። በፍጹም ነው ያልኩት። ምክንያቱም የደረስኩት እንግዲህ መናፍስቶች እየጮሁ ከሰዎች ላይ አጋንንቶች እየጮሁ የወጣበት ሰዓት ላይ ነው የደረስኩትና በቃ ከኔም ሊጮሁ ነው አይነት ፍራቻ፣ በቃ በጣም ውስጤ ፍርሃት ተሞላ። ሰዎች ሁሉ እንደሚታዘቡኝ እንደሚያዩኝ አይነት ፍርሃት። አሁን ብዙ ጊዜ በቤተክርስቲያን ላይ ነፍሳት ሲጠሩ አንዳንድ ሰዎች ጌታን መቀበል እየፈለጉ ያንን ነገር የሰውን እይታ ከመፍራት ተነሳ ጥለው ይሄዳሉ። ያንን በዛ ሰዓት ላይ እኔም የደረሰብኝ ነገር ያ ነበር። በውስጤ ሳይኮሎጂካሊ ፍርሃት ነበር እና በሚገርም ሁኔታ የዛን ቀን ፕሮግራሙ ላይ ጌታን ሳልቀበል ወጣው። አንድ 3 እሁዶችን በዚህ አይነት የሳይኮሎጂ ፍርሃት ውስጥ ሆኜ ጌታን ሳልቀበል እመላለስ ነበር። እሷንም አስቸግራት ነበር፣ በጣም ነበር ማስቸግራት። እባክህ ዛሬ ጌታን ተቀበል፣ በቃ ዛሬ ወስን ትለኝ ነበር። እኔ አይምሮዬ ለሚመጣው አጋንንት መጮህ የሚለው ነገር ላይ ነው። የሚገርመው ነገር በጣም ዘፈን አድናቂ ነበርኩ። በጣም ማለት ከዘፋኙ ቀጥሎ እኔ ነኝ በቃ የዘፈኑ ዘፋኝ እና በጣም ተጽዕኖ ውስጥ ነበርኩኝ። ያ ነገር በጣም በውስጤ ላይ ስለነበር ከዛም አንፃር በቃ ጮሆ እንደሚወጣ እርግጠኛ አይነት ነገር ስሜት ነበር ነገ የነበረው። ያ ፍራቻ 3 ሳምንት ሙሉ ጌታን ሳልቀበል ወደፊት ወጥቼ ኪዳን ሳላደርግ ከእግዚአብሔር ጋር ቆየው። በ3ኛው ሳምንት ላይ ግን ምን ተፈጠረ መሰለሽ? ቤተክርስቲያን ማለትም የወንጌላውያን አማኞች ህብረት ባሉበት አሁን በእኛ በተለምዶ ቸርች እንደሚባለው ወደዛ መሄዴን የምንኖርበት የቀበሌ ቤት ውስጥ ጎረቤት ላይ አንድ እናት ሰማለች እና እንዴት እንደተሰማ አላውቅም። ሰማችና ኦርቶዶክሳዊ አማኝ ናት፣ ስቲል እስካሁን ድረስ ኦርቶዶክሳዊ ናትና የነፍስ አባት ይላሉ በእነሱ እና ቄስ ጠራች። በቃ ግቢው ተበክሏል አይነት ነገር ሐሳብ አቅርባ ቀጥታ ቄሱ እኔን ጠሩኝ እና ጠርተውኝ ቀጥታ ያደረጉት ምንድነው አንገቴ ላይ ነው ቼክ ያደረጉት መስቀል። ምክንያቱም እንደኔ ትልቅ መስቀል የሚያደርግ የለም በዛ ሰዓት። አማኝ ነው የቤተክርስቲያኒቱ አገልጋይ ሳይሆን አማኝ ነው። ትልልቅ ቤተክርስቲያን ከገዳማት የሚመጡ ከተለያዩ ሰሜን ላይ የሚሸጡ ነገሮች አሉና እነዛን አረግ ነበር እና አንገቴ ላይ ሳይሆን የለም። በቀጥታ ያደረጉት ነገር ምንድነው መስቀል ይዘዋል። መስቀልና ጆሮዬን አንድ ላይ ይዘው በጣም ነው የቆነጠጡኝ። በጣም የማይረሳ ፔን ነበረው እና ጆሮዬ ሁሉ እስኪላጥ ድረስ ነበርና በዛው ታይም ላይ ጌታን መቀበል እንዳለብኝ ወሰንኩ። በቃ ምን ነገር ቢመጣ ማለት እልህም ገባብኝ። እንዴት ሃይማኖት በግድ ነው ወይ አይነት በዛ ሰዓት የነበረው እንትንና ቀጥታ እሁድ እስኪደርስ ድረስ በጣም ጓጓው። ደውዬም ነገርኩ። በቃ ዛሬ በቃ የሚመጣው እሁድ ላይ ወስኛለሁ ጌታን እቀበላለሁ አልኳት። እሁድ ቀን አስታውሳለሁኝ ወንጌላዊ ጌታቸው የሚባሉ አባት ነበሩ የሚሰብኩት። እግዚአብሔርን አመሰገኑ፣ ቃል ተካፈለ። ከዛ በኋላ አዳዲስ ነፍሳት ጥሪ ሲደረግ አንደኛ ወጥቼ ጌታን የተቀበልኩት እኔ የፈራሁትም ያ የዘፈን መንፈስ በመጮህ ሳይሆን እንዲሁ ሄደ ከላይ ላይ እንደሄደና ጌታን የተቀበልኩበት አጋጣሚ ያንን ይመስላል። እስኪ እንደውም እዚህ ላይ ያው ጌታን ያገኘሁበትን ብለ ስለ ጌታ እንዴት እንዳገኘ አጋጣሚውን ስለ ፋሚሊ ያወራህ ነበርና ብዙ ሰዎች ጌታን መቀበል ምንድነው ብለው የሚያስቡ ሰዎች ሊኖሩ ይችላሉ። ምክንያቱም ከዚህ በፊትም እንደምናገረው ይሄ ሚዲያ የሁሉም ነው፣ የወንጌላዊ አማኝ ብቻ አይደለም፣ ሌላም ሰዎች የሚከታተሉ ስለሚኖሩ ጌታን መቀበል ምንድነው? ጌታን ከተቀበለ በኋላ ሰውስ እሺ እሱን ሁለተኛ ዙር አድርጌ ጠይቃለሁ። ግን ጌታን ተቀበለ ሲባል ሰው ከየት ነው የምትቀበሉት ብሎ ሊጠይቀን ይችላል። ወይም ደግሞ እዚህኛው ቤት ላይ ጌታን አታችሁት ነው እንደሄዳችሁት ሊሉን ይችላሉ። እኛ የመጣንበት የድቅድቅ ጨለማ ወደሚደነቅ ብርሃን አመጣን ብለን እጃችንን አንስተን የተቀበልነው ጌታ እንዴት ተቀበላችሁት ምን ማለት ነው የሚል የተወዛጋገበ አይነት ሐሳብ የሚኖረው ሰው ስላለ እዚህ ላይ እስኪ ጌታን መቀበል ምን እንደሆነ ለተመልካቾች ያስረዳልኝ። አመሰግናለሁ። በጣም ደስ የሚል ጥያቄ ጠይቅሽኝ። መጽሐፍ ቅዱሳችን በሮሜ መጽሐፍ ምዕራፍ 10 ላይ የሚገርም ቃል አለ። ያ ቃል ምንድነው? ብዙ ጊዜ ያው እኛ ወንጌላውያን በአደባባይም ስለ ኢየሱስ አዳኝነት ስንመሰክር ይሄን ቃል እንጠቀመዋለን። ምክንያቱም ፓወርፉል የሆነ መልእክት ስላለው ኢየሱስ ጌታ እንደሆነ በአፍ ብትመሰክር እግዚአብሔር ከሙታን እንዳስነሳው በልብ ብታምን ትድናለህ ይላል
ማለት ሰው በአንደበቱ ሊመሰክር ይገባዋል። ለምሳሌ ብዙ ጊዜ እኔ በተለይ ዋንቷን ኢቫንጀሊዝምን እጠቀማለሁ። ብዙ ጊዜ አንድ ለአንድ እመሰክራለሁና ብዙ ጊዜ የሚጠቀማት አንድ ነገር አለች። ለምሳሌ አንድ ሰው አንድ መኪና ውስጥ ወይም ደግሞ ሚኒባስ ውስጥ የህዝብ አገልግሎት የሚሰጥ ሚኒባስ ውስጥ ገብቶ እየተጓዘ ያለ ሂሳብ ተከፍሎልሃል ስለዚህ መክፈል አይጠበቅብህም ብሎ ቢል አረረ መክፈል አለብኝ ለምን ነው የሚከፈልልኝ ብሎ ዘራፋይል በተከፈለለት ቴንኪው አመሰግናለሁ ብሎ ጉዞውን ይቀጥላል። ጀስት የኃጢአታችን እዳ ተከፍሎልናል። ስለዚህ ከኛ የሚጠበቅ አንድ ነገር አለ። የተከፈለልን ያንን ዋጋ እውቅና መስጠት፣ የተከፈለልን የደም የቤዛነትን ዋጋ በእኛ ህይወት ላይ አውጀን ኪዳን አድርገን ከእግዚአብሔር ጋር ታርቀን ጌታ ኢየሱስ ክርስቶስን በልባችን ላይ ሾመን ንጉሳችን ኢየሱስ ክርስቶስን ሳንቀበል በፊት ገዢ ነበረን፣ ንጉስ ነበረን። ያ ንጉስ ኃጢአት ሊሆን ይችላል፣ የዚህ ዓለም ገዢ ዲያብሎስ ሊሆን ይችላል፣ የራሳችን የሆነ ዕውቀት ሊሆን ይችላል፣ ወይ ደግሞ ሃይማኖት ፍልስፍና ሊሆን ይችላል። ኢየሱስ ክርስቶስን ግን ሰው ሲቀበል ለተቀበለው ጌታ ባሪያ ነው የሚሆነው። ወይም ደግሞ ዮሐንስ ወንጌል ምዕራፍ 1 ላይ ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣንን ሰጣቸው። ኦሬዲ ስልጣንን ነው የሚቀበለው ከእግዚአብሔር ምን የሚሆን የእግዚአብሔር ልጅ መሆን። ስለዚህ አንድ ሰው ጌታ ኢየሱስ ክርስቶስን ተቀበል ሲባል እጁን አንስቶ ሲቀበል በልቡ ላይ ያነገሰ ነው የሚቀበለው። እንደገና ኢየሱስ ክርስቶስ ሞቶልኛል፣ ሞትንም ደግሞ ድል አድርጎ ተነስቷል። ስለዚህ እኔ ከዚህ በኋላ ለኃጢአት የምከፍለው ዋጋ የለም ተከፍሎልኛል። ያን የተከፈለልኝን ዋጋ ደግሞ እውቅና ሰጠዋለሁ፣ ደግሞ ማምኜበታለሁ። በቃ በነጻ ድኛለሁ። አሁን ዳኒ ለዳነበት የመዳን ስርዓት ምንም የፈጸመው ነገር የለም። አምኜ ነው የተቀበልኩ፣ ጸጋው በእምነት አድኗቸዋል የሚል ያው የሆነ ፓወርፉል ቃል አለ። ስለዚህ ጌታን መቀበል ማለት ኢየሱስ ጌታ እንደሆነ በአፍ መመስከር፣ እግዚአብሔር ከሙታን እንዳስነሳው ደግሞ በልቡ ያለ ደባል ማለት ኢየሱስን አንዳንድ ጊዜ ሌሎች መላእክትን አንዳንድ ጊዜ ሌሎች ጻድቃንን አንዳንድ ጊዜ አይደለም፣ በቃ ኢየሱስ ብቻውን ሰርቶልኛል ስራዬን ብሎ በልብ ማመን ደግሞ መመስከር። ያንን ደግሞ ማድረግ የሚቻለው በመንፈስ ቅዱስ ሰው ሲሞላ ነው። በመንፈስ ቅዱስ በውስጡ አንድ ሰው ሲታተም ኢየሱስ ጌታ እንደሆነ ይመሰክራል። ብዙ ጊዜ ወንድሞቻችንን እናያለን፣ በተለይ ኦርቶዶክሳውያን በጣም የምንወዳቸው በጣም የምናከብራቸው ወገኖቻችን እናያለን። ኢየሱስ ጌታ ነው ማለት አይደፍሩም። በጣም ነው ትግል የሚሆንባቸው። ለምን ማንንም ያለ መንፈስ ቅዱስ ኢየሱስ ጌታ ነው ማለት አይችልም። እኛም ማለት አይቃተን ጊዜ ነበረ። እሱ ምናልባት ወደ በኋላ አነሳው ይሆናል። ኢየሱስ ጌታ ነው በልብቴኝ የማልልበት ታይም ነበረ። እምሸማቀቅበት ጊዜ ነበር። እምሸማቀቀው ግን በጌታ አይደለም። እኔ ጋር ያንን የሚያስብል ፓወር አልነበረም። ያ ፓወር ግን ሲገባ በየትኛውም ነገስታት ፊት ብቆም መመስከር እችላለሁ። እና ይሄንን ነው ለለም ወደው ማለት ነው። እሺ እንግዲህ ጥሩ ነው ያብራራህልኝ። የእውነት ጌታን ስለመቀበል ሌሎችንም አይምሯቸው ላይ ያለ ጥያቄዎችን የሚሰርዝ እንዲህ ነው እንዴ ብለው የሚሉበትን መልስ ለሰጣኝ አመሰግናለሁ። ግን በዛ ጋር በተያያዘ ደግሞ ቅድም ላነሳ ፈልጌ ቆያልኩት ሀሳብ ምንድነው መሰለ ሰው ጌታን ከተቀበለ በኋላ ስለ ጥምቀት አሁን ያመነ የተጠመቀ ይድናል ይላል መጽሐፍ ቅዱስ። ያላመነ አሁን ተፈርዶበታል ይላል። መዳን ነው ወደ ጌታ መቀበል ያመጣክ። ግን ደግሞ ስለ ጥምቀት በእኛ ቤተ እምነት ውስጥ የጥምቀት ስርዓታችን ምንድነው? ጥምቀት አለ ወይ ራሱ ብሎ የሚያስብ ሰው ሊኖር ስለሚችል እስኪ ጥምቀትስ ምንድነው? ከተጠመቀ በኋላ ደግሞ ሰው ደህንነት መማር አለበት። ደህንነት ከተማረ በኋላ ይጠመቃል። ከተጠመቀ በኋላ ደቀ መዝሙር ይማራል። እነኚህ ስቴፖች እስኪ ምናልባትም አንተ ከዛ መጣሁኝና ጌታን ተቀበልኩ ስለጀመርክልኝ ከዛ በኋላ ያለፍክበትን ስቴፖች ለሌሎች ህይወት እንዲሆናቸው እስኪ ያጋራልኝ። እሺ አመሰግናለሁ። መልካም የሆነ ጥያቄ ነው የጠየቅሽኝ። እንዳልኩሽ በ22 ሙሉ ወንጌል ጌታን ከተቀበልኩኝ በኋላ ያው እናትና አባቴ በስፍራ ለውጥ በቤት ለውጥ ማለት ነው ወደ ዓለም ገና መጣን። በዛ ሰዓት ያው ራሴን ችያለሁ ወጣው ከነሱ ጋር ነው የምንቀሳቀሰው እና ወደ ዓለም ገና እንደመጣን በዛች ጋፕ ውስጥ የተወሰኑ ወራቶች መወሰን አሁንም እንዲሁ በጣም ጠላት ተግዳሮት ውስጥ ከተወኝ ነበር። ማለት የነበርኩበት ቤተ እምነት ወይም ደግሞ የኦርቶዶክስ ተዋህዶ ቤተ እምነት ብዙ ጓደኞች አሉኝ በዛ ቤተክርስቲያን ያፈራዋቸው እና ይሉንታ የሚባል ነገር ነበር። ጀስት ጌታን ከተቀበልኩኝ በኋላ ከእግዚአብሔር ጋር ኪዳን ካደረኩኝ በኋላ መሰረታዊ የሆነውን የደህንነት ትምህርት እንዳልማር በጣም ተግዳሮት ነበር። ባይገርምሽ ቤተክርስቲያን ማለትም የወንጌል አማኞች ህብረት በሚያደርጉበት በተለምዶ ቸርች የሚባለው አካባቢ ላይ እሁድ ሄጄ ቃል እግዚአብሔር ሰምቼ አምልኮ እንዲሁ ተካፍዬ ተጸልዮ
ሰኞ ማርያም ቤተክርስቲያን ንግስ አለ ከተባለ እሄዳለሁ። ምክንያቱም በቃ ይሄ የማህበራዊ ነገሩ ምናምን ሊለቀኝ ብዙ አልቻለም። ያው የገባልኝ ውስጥ የገባው የተረዳውትን ያቺ ትንሿ እውነት ብዙ ገና አልበራችልኝም። ያው በእውቀት ደረጃ በመስማት ደረጃ ብቻ ነበር። እዛ ዓለም ገና ሙሉ ወንጌል አጋጣሚ ልክ ዓለም ገና ቦታ ቤተሰብ ገዝቶ ቤት ሰርተው ከገባን በኋላ የመጀመሪያውን እሁድ ዓለም ገና ሙሉ ወንጌል ፕሮግራም ለመካፈል አብረን ከቅዱሳን ጋር ለማምለክ ይዘውኝ ሄዱ ቤተሰቦቼ። እና የሚገርመው የመጀመሪያ ቀን ልክ እሁድ ጉባኤ የተካፈልኩኝ አንድ በእድሜው ከኔ በጣም ያንስ ወጣት ልጅ አለ። አሁን ላይ በጣም እግዚአብሔር የረዳው አገልጋይ ነው። አገልጋይ አቤኔዘር ይባላል። ይዘምራል። አሁን ላይ በጣም የእግዚአብሔርን ቃል ያገለግላል። በሰዓቱ ግን በኳየር እና በቲኔጀር በሚባሉ በእድሜ ክልል ባላቸው ወጣቶች ፊት ለፊት ወርሺፕ ያደርግ ነበርና አየሁትና በጣም ተናደድኩኝ። ለምን እንደተናደድኩ ታውቂያለሽ? በእድሜ ትንሽ እኔ ከሱ በልጠዋለሁና እሱ መድረክ ላይ ቆሞ እንደዚህ ከዘመረ እኔ ምንድነው የምጠብቀው? ለምንድነው ማልወስነው አይነት ነገር ውስጤ ላይ በጣም ተጽዕኖ አመጣ። ጀስት መንፈስ ቅዱስ እንግዲህ እኔ ሊረዳ ያንን ታይም ተጠቅሟል። በዛ ባሪያ በኩል በዛ የእግዚአብሔር ሰው በኩል ያንን ነገር ተጠቅሟልና ወዲያው ፕሮግራም እንደውም ማለቁን ራሱ አልጠበቅኩም። ወንጌላውያን ቢሮ ሄድኩኝ። ደህንነት መማር ፈልጋለሁ ያልኳቸው። እዛ በኋላ ያ ውሳኔ በጣም ከባድ ውሳኔ ነበር። ምክንያቱም ያን ውሳኔ ሲወስን እዚህ ጋር ያሉ የኦርቶዶክስ ተዋህዶ ቤተክርስቲያን ወይም ደግሞ ሌላ እምነትም ተከታይ የሆኑ ጓደኞችን አጣለሁ። ምክንያቱም በዛ ሰዓት ያው ብዙ ነገሮች ስለነበሩ ማለት ነው። ወዲያው አስታውሳለሁ ወንጌላዊ ተስፋዬ የሚባል አሁን ላይ እዚህ የለም ውጭ ነው ያለው፣ ተቀበለኝ። ስሜን ቀን ቀጠሮ ሰጠኝ። ከዛ ደህንነት ትምህርት ጀመርኩ እና ደህንነት ትምህርት ጀምሬ በዛ በደህንነት ትምህርት ውስጥ እንግዲህ ብዙ አይነት ትምህርት ነው ያለው። ብዙ ኮርስ አለ። ስለ መዳናችን እንማራለን፣ ስለ ኃጢያት ብዙ ነገሮችን እንማራለን። በዛ ውስጥ ደግሞ ስለ ጥምቀት እንማራለን። ጥምቀት ምንድነው? ለምንድነው ሰው የሚጠመቀው? የወንጌል አማኞች ብዙ ጊዜ ያው የሚነሳብን ርዕስ አለ። ማርቆስ ወንጌል መጽሐፍ ላይ ያለው ምዕራፍ 16 ላይ ያለው ቃል አለና ያመነ የተጠመቀ ይድናል፣ ያላመነ ግን ኦሬዲ ይፈረድበታል። ጀስት ሰው ያላመነ ሰው በፍርድ ውስጥ ነው የሚመላለሰው። ገና አይደለም ኦሬዲ ፍርድ ውስጥ ነው ያለው። ልክ አንድ ሰው ጌታ ኢየሱስ ክርስቶስን ሲቀበል ከዛ ፍርድ ነው ነፃ የሚወጣው። ከተፈረደበት ፍርድ ኦሬዲ በቃ ነፃ ይወጣል። እና ብዙ ጊዜ በዛ ቤተ እምነት ውስጥ ጥምቀት ነው የሚሰመርበት። ከእምነት በላይ ጥምቀት ላይ ይሰመራል። እኛ የወንጌል አማኞች ደግሞ በሰዓቱ እኔም ደግሞ ስለ ጥምቀት ስማር የተረዳሁት ነገር ምንድነው? ሰው በጌታ በኢየሱስ ክርስቶስ አምኖ መሰረታዊ የሆነውን የመጽሐፍ ቅዱስ ትምህርት ይማራል። ከዛ በኋላ አዲስ ፍጥረት መሆን አለበት። ያ ያለፈው የአዳም ማንነት በውስጡ ላይ ስላለ በላዩ ላይ ስላለ ያንን የአዳም ማንነት በመጠመቅ ደግሞ ኢየሱስ ክርስቶስ ለኛ የሰጠን ስርዓት ስለሆነ በመፈጸም መዳኑ ምን ያደርጋል? ያረጋግጣል። ለምን ተሰጥቶናል ትእዛዝ፣ ሂዱ አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃቸዋቸው ያስተማርኳቸውን ሁሉ እያስተማራቸዋቸው እንዲጠብቁ እኛ የተማርነውን ወደ ታች እናወርዳለን። አዲስ ለሚመጡ አማኞች ያንኛ የተማርነውን የተረዳነውን የተገለጠልን እውነት እናወራላቸዋለን። ከዛ ምን ይሆናሉ? ደቀ መዝሙር ይሆናሉ። ስለዚህ አንድ ሰው ጌታ ኢየሱስ ክርስቶስን ተቀብሎ ከተማረ በኋላ ለምንድን ነው የሚጠበቀው? ከኢየሱስ ጋራ ኦሬዲ ይተባበራል። ኢየሱስ ክርስቶስም እኮ በዮሐንስ ተጠምቋል። ስለዚህ ያ ጥምቀት ወደኛ መጥቷል፣ ስርዓት ሆኖ እኛም የሱን መርህ እንድንከተል ያንን ስርዓት ሰጥቶናል። ስለዚህ አንድ ሰው ሲጠመቅ ኦሬዲ ይቀበራል። አሮጌው ማንነት በዛው ውስጥ ነው ይቀበራል። ከኢየሱስ ከሞትና ትንሣኤ ጋር ደግሞ ተባብሮ ሲነሳ አዲስ ህይወት ይዞ ነው የሚነሳው። ልክ ቆላስይስ ምዕራፍ 3 ላይ እንዳለው በክርስቶስ ተሰውራችኋል። ኦሬዲ እንሰወራለን። ስለዚህ ልክ ከተጠመቅኩኝ በኋላ ያ የቀድሞውን ዳኒ መሆን አልችልም። ያ የቀድሞ አሮጌው ማንነት እኔ መገለጥ አይችልም። ኦሬዲ የምለብሰው የክርስቶስን ማንነት ነው። ስለዚህ የወንጌል አማኞች ትጠመቃላችሁ? ያው በደም እንጠመቃለን። የምንጠመቀው ግን የጥምቀት ትርጉም ገብቶን ነው። ጥምቀት ማለት ኦሬዲ መቀበር፣ አዲስ ህይወት ይዞ ደግሞ መነሳት ማለት ነው። እና ዳኒ በዛ አይነት ሁኔታ ውስጥ አለፍኩኝ። የሚገርመው ነገር እንዳልጠመቅ ራሱ በጣም ከባድ ቻሌንጅ ነበር። ሰይጣን ባይዘው ሳይኮሎጂ ነው ብዙ ጊዜ እኔን በጣም ቻሌንጅ ሲያደርገኝ የነበረውና ደህንነት አስታውሳለሁ ወደ 6 ወር ያክል ነው የተማርኩት በዓለም ገና ሙሉ ወንጌል ቤተክርስቲያን። ወንጌላዊ ተስፋዬ የሚባለው የእግዚአብሔር ሰው አስተማረን። ከዛ በመሃል አንዳንድ ነገሮች አይ ቲንክ ገጥሞት ይመስለኛል፣ እስካሁን ብዙ መረጃ የለኝም። ከዛ እሱ ትምህርቱን ሳይጨርስልኝ ነው ለሌላ ወንጌላዊ አስተላልፎኝ፣ ወንጌላዊ ስዩም ይባላል አሁን ላይ ዘማሪም ነውና ለሱ አስተላልፈን ተማርን። ከዛ በኋላ ሙሉ ቤተሰብ ነው የተጠመቀው። በዚህ አጋጣሚ እኔና አባቴ ደህንነት እየተማርን ነው
እናቴም ጌታን ያገኘችው። ከዛ በኋላ ደግሞ ወንድሜም ትንሽ ያስቸግር ነበረ። አሁን በጉባኤ እግዚአብሔር ቤተክርስቲያን በጣም ድንቅ አገልጋይ ነው፣ ብሩክ ይባላል። እና በዛ ሰዓት ለኛ እየተማረን ነው። እሱም እንዲሁ በመሃል ገባ። በጣም እግዚአብሔር ረዳው። እዛ ሁላችንም የተጠመቅ ነው። የሚገርምሽ እንደ ነገ ልንጠመቅ እንደ ዛሬ ተኝቼ በህልሜ ምን ያለው ትልቅ የባህር ውስጥ ልክ የኳይሮች ልብስ ለብሼ ልገባ ስል ከውስጥ የሆነ አውሬ ወጥቶ ሲበላኝ አይ ነበር። ያንን የሚያሳየኝ ኦሬዲ ሰይጣን ነው። ለምን ያ ፕሮግራም አይፈለግም። በቃ በኔ ህይወት ላይ ያ ነገር እንዲሆን ስለማይፈልግ ውስጥ የምንፈጠረ ፍርሃትን ግን ያንን ሁሉ ተቋቋምን። ልክ ልንጠመቅ ደግሞ 30 ደቂቃ ወር 40 ደቂቃ ደግሞ ሲቀር ኃይለኛ ዶፍ ዝናብ ዘነበ። ይሄ ሁሉ ቻሌንጅ ነበር። ግን ያንን ሁሉ አለፈን። የተጠመቅነው ደግሞ ሰበታ ወንዝ ነበር የተጠመቅነው። አጋጣሚ ቤተክርስቲያኗ ግንባታ ላይ ስለነበረች የመጠመቂያ ነገሮች ብዙ አልተስተካከለም። በወንዝ ላይ ሄድን፣ ተጠመቅን፣ ያንን ስርዓት ፈጸምን። ይሄው ዛሬ ድረስ በእግዚአብሔር ጸጋ አለን ማለት ነው። ክብሩን ሁሉ ጠቅልሎ ይወሰድ። እስኪ ግን አሁን ወጣትነትን አነሳውኝና ለወጣቶች እስኪ ከወንጌል አንፃር ያው ወንጌል ኢየሱስ ነው ብለን ስለተነሳን ኢየሱስን ከመቀበላቸው አንፃር አሁን በጣም ብዙ ወንጌልን የሚሰብኩ እንዳንተ አይነት ወጣቶች አሉ። ምን ታበረታታቸዋለህ? ደግሞ በጨለማው ዓለም ውስጥ አይናቸው ተይዞ ያሉ ወጣቶች አሉ። ምናልባትም ወደዚህ መምጣት እየፈለጉ በይሉንታ ወይም በእኛ አሁን አነጋገር ሼም እየያዛቸው በየድብቅ ያሉ የሚያለቅሱ እንዳልከው የክፉ አሰራር ይዟቸው መውጣት ያልቻሉ ወጣቶች አሉ። ለነሱ እስኪ የምታስተላልፍላቸው መልእክት ምንድነው? አመሰግናለሁ። ቅድሚያ ማረገው ያው በኔ ባች ላይ ላሉት በተለይ በወንጌል አገልግሎት ላይ በተለያዩ ከተሞች በተለያዩ ገጠሮች በተለያየ ቋንቋ እያገለገሉ ያሉ ዋጋ እየከፈሉ ስድቡንም ዱላውንም ነቀፌታውንም እየቻሉ የሚያገለግሉ አሉና እነሱን አንድ ነገር ላለው ጌታ ኢየሱስ ክርስቶስ ተልእኮውን ከሰጠ በኋላ እንደዚህ ነው ያለው፣ እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ አለ። ለወንጌላውያን ያለን ትልቁ መከታችን ኢየሱስ ነው። በቃ ኢየሱስ አብሮን ነው የሚያገለግለው፣ አብሮን ይሰራል፣ አብሮ ሰራተኛችን ነው። መንፈስ ቅዱስ ከኛ ጋር አለ። እኛ ዘር ስንሰራ እርሱ ደግሞ ያንን ዘር ያጸናዋል፣ ትውልድ ወደኛ ይድናል፣ ያመልጣል። እና በጣም ብርታት ያስፈልጋል። ስፔሻሊ ደግሞ በዚህ ሰዓት ወንጌል ስለ ነፍሳት ነው ጩኸቱ፣ ወደ እግዚአብሔር መንግስት እንዲጨመሩ። ለምን እኛ ከድቅድቅ ጨለማ ወደሚደነቅ ብርሃን መተናል። ልክ አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ላይ እንደሚናገረው የእርሱን በጎነት እንድንናገር ተመርጠናል ኦሬዲ። ስለዚህ ወንጌል የእርሱን በጎነት መናገር ስለሆነ ትኩረታችን እዛ ላይ ብቻ መሆን አለበት ብዬ አምናለሁ። አንዳንድ አሉ ይሄ እውነት ያልገባቸው በጣም ጥቂት በቁጥር በጣም ትንሽ የሚባሉ የወንጌል አገልግሎት ይዘው በአደባባይ የሚወጡ ጀስት እንትናቸው ልክ ያልሆነ እይታቸው ሞቲቫቸው ልክ ያልሆኑ አሉ። በተለይ ይሄንን ቪዲዮ እነሱ እንደሚደርስ አምናለሁ። እነዛ ሰዎች ወደ ትክክለኛው የወንጌል ሞቲቭ ቢመለሱ በጣም ደስ ይለኛል። ብዙ ቪዲዮዎችን ለማየት ብዙ ጊዜ ሞክራለሁ። ባይዘው አዲስ አበባ ላይ ብዙ አልሰራም። እኔ አዲስ አበባ ላይ ለምንድነው የማልሰራው? ከኔ የበለጠ ትውልድ አለ፣ ከኔ የበለጠ ጸጋ ያለው፣ ከኔ የበለጠ በጣም መስበክ የሚችል አለ። እኔ ብዙ ጊዜ ገጠሩን ነው አብዛኛውንም ትኩረት የማደርገው። ውስጤም ደግሞ እግዚአብሔር መንፈስ ሸክም የሚሰጠኝ ገጠር ላይ ነው አብዛኛው ጊዜና ከተማ ላይ ወንጌል የሚሰሩ ወጣቶችን አያለው በቪዲዮ እና አንዳንድ ቪዲዮዎች የወንጌሉን እንትን ይስታል፣ ፐርፐዙን ወይም ደግሞ አላማውን የመሳት ነገር አለ። ምን ቀደም እንዳልኩሽ ወንጌል የምስራች ቃል ነው። የምስራችን ቃል ደግሞ ከፌሻል እንቅስቃሴ ይጀምራል። አንዳንድ ጊዜ ወንጌልን ስትናገሪ ሰይጣንን እየመታሽ ሰዎችን ግን ሰላምን መስጠት ነው። ለሰዎች ረፍትን ማወጅ ነው። ለሰዎች የተለወጠ ህይወት እንዳለ ወይም ደግሞ ተስፋ ያለው ፍጻሜ ያለው ያማረ ህይወት እንዳለ ለሰዎች ያንን መልካም ነገር በልባቸው ላይ መጫር ነው። መንፈስ ቅዱስ ደግሞ ስራውን ይሰራል። እና እነዚህ አይነት ሰዎች ግን አንዳንድ ጊዜ አደባባይ ላይ ቪዲዮዎችን ስትመለከቺ ወንጌልን ከየምስራች ይልቅ የፉከራ ከየምስራች ቃል ይልቅ ይሄ ሌላውን የማበሳጨትና ሌላውን የማስቆጣት ኢቭን ቃላቶች አጠቃቀም ላይ ራሱ አንዳንድ ወንጌላውያን በዚህ አጋጣሚ በጣም ትኩረት እንዲያደርጉ እፈልጋለሁ። ያው ቤተክርስቲያን በዚህ ጉዳይ ላይ መስራት ያለባት ነገር አለ። እሱን በኋላ ሜቢ ከጠየቅሽ ልመልሰው እችላለሁ። ሁለተኛው ጥያቄ ደግሞ በተለያየ ጨለማ ውስጥ የታሰሩ አሉ። ኢቭን በኔ ፋሚሊ ውስጥ ራሳቸው ኢየሱስ ክርስቶስ አዳኝ እንደሆነ መቀበል የማይፈልጉ ብቻውን ጌታ እንደሆነ ብቻውን የዘላለም ቤዛ እንደሆነ የማያውቁ የማይቀበሉ አሉ። ለነዚህ አይነት ሰዎች የማስተላልፈው መልእክት ማቴዎስ ወንጌል ምዕራፍ 11 ቁጥር 28 ላይ ጌታችን ኢየሱስ ድንቅ የሆነ መልእክት አስተላልፎልናል። እናንተ ደካሞች
ሸክማቸው የከበደ ወደ እኔ ኑ ያሳርፋችኋለሁ። ቀደም አንድ ነገር በሺ ነበር። ሰው በጥያቄ ውስጥ ሆኖ በጭንቀት ውስጥ ሆኖ ይጮሃል። ኢየሱስ ስትይ ይጮሃል። ኢየሱስ ስትይ ይንፈራገጣል። ለምን ካልሽ ሸክም በባህሪው ነፃ አያረግም። ምናልባት ወደ ፒያሳ ወደ መርካቶ የመሄድ አጋጣሚ ይኖርሻል ብዬ አስባለሁና ሸክም ተሸክመው አንዳንድ ወንድሞቻችን ስራ ይሰራሉ። ሲሸከሙ ፊት ለፊታቸው ሰው ከመጣ በጩኸት ነው ዞር በል የሚሉት። ከቻሉ በእግራቸው ላይ ሊራገጡ ይችላሉ። የተሸከሙት ሸክም ዘና ያረጋቸውም፣ አያስቃቸውም። ላብ በዚህ ጠብ እያለ ስለሆነ ያስጮሃቸዋል። የዚህ ዓለም ገዢ ልክ መንፈሳቸው ላይ በጣም ከባድ የሆነ ተጽዕኖ ስላደረገባቸው ኢየሱስ ሲባሉ ኢየሱስ እኮ ሊፈታቸው እንደሚችል ያውቃሉ። ግን መንፈሱ ደግሞ ምናቸውን ተቆጣጥሮታል? ዘመናቸውን ስለያዘ በጩኸት ነው አታክ የሚያደርጉት፣ ኦር በስድብ ነው አታክ የሚያደርጉት፣ ወይ አንቺ በመገፍተር ነው። አስተውሳለሁ አስኮ ገበያ ውስጥ እየሰበኩኝ እኔ ባይዘው በዓለማዊ ላይ ያለው ብዙ መጠጥ ብዙ አላቅም። እግዚአብሔር ይመስገን የተወሰነች መቀማመስ ምናምን እንጂ ጠጫ አልነበርኩም። ጫትም እንዴ የተወሰነ ሞክር ያለው እንጂ ቃሚ አልነበርኩም። ያኔ ዘፈን ነበር ቀንበር የነበረብኝ እግዚአብሔር ይመስገንና አስኮ ገበያ እየሰበኩኝ አንዲት እናት ጉሊት ላይ ድንች ሽንኩርት የምትሸጥናትና የሆነ ሃይላንድ አለና ሃይላንዱን አንስታ ከፍታን የደፋችሁ እና ሽታ አለው፣ ውሃ አይደለም ሽታ አለው። እንደገና ደግሞ በዚህ በኩል መጥቶ እንግዲህ አፌ ላይ ምናምን ስንትስለው ቴስት ሳደርገውም ሽታው ሌላ እንትን ነው። እንግዲህ ጣዕሙን አላውቀውምና ልብሴም ላይ ተረጭቷል። ምን እንደሆነ ስላልገባኝ እኔ ዝም ብዬ እየሰበኩ ነውና ጨርሰን ወደ ምግብ ለመብላት ምሳ ለመብላት ከጓደኞች ጋር ቁጭ ስንል አንደኛው ጓደኛዬ አረቄ ሸተዋል። ከዛ ምንድነው ምናምን ብሎ ግራ ገብቶት ሲያሸት የኔ ልብስ ላይ አረቄ ለካ የደፋችብኝ አረቄ ነበር እና በጣም ስጾ ነበር። በዛቱ ማስታውሰው እንዳላወራ የሷን ድምጽ ኦቨር ታውጣው ነበር። ግን እግዚአብሔር ደግሞ ረድቶኝ እኔ ነበርኩኝ በድምጽ የተሸፈነ የነበረው ገበያውንና የሚጮሁት እላያቸው ላይ ካለው ሸክም ነው፣ ወደው አይደለም። እላያቸው ላይ የሃይማኖት ሸክም አለ። እላያቸው ላይ ይሄ የፍልስፍና ምድር እንትን ላይ ያለው ምናባዊ ህይወት ላይ ደግሞ በሶሻል ላይፋቸው ላይ የሚፈላሰፉት በየጊዜው የሚሰሙት ነገር አለ፣ ወንጌል እንዳይቀበሉ ማለት ነው። ያ ነገር ውስጣቸው ላይ ስላለ አንቺ ይዘሽ የምትመጪውን ይሄን የፍቅርን ደብዳቤ አይቀበሉትም። የማይቀበሉት ደግሞ እነሱ ሳይሆን ላያቸው ላይ ያለ መንፈስ ነው። እና በዚህ አጋጣሚ ትውልዱ እንዲነቃ ፈልጋለሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም። ምናልባት አላቅም ይሄንን ቪዲዮ የሚያይ አንድ ሰው ምናልባት ከትናንት ወዲያ ወሬ ዛሬ አመት ወይ ሰደበይ ሊኖር ይችላል አደባባይ ላይ ይሄን አሁን እየሰማኝ ያለ ማለት ነው። ኢየሱስ ይወደዋል። ይሄን ያደረገውን ሰው በጣም ኢየሱስ ይወደዋል። ነፍሱን ለሱ ሰጥቶታል። ደግሞ ከዚህ የሚበልጥ ፍቅር የለም። ሚስት ባሏን፣ ባል ሚስቱን ከሚወደው በላይ፣ እናት ልጇን፣ ልጅ እናቱን ከሚወደው በላይ ኢየሱስ በመስቀል ላይ በሰጠው ነፍስ ወዶናል። እና እንዲመጡ ነው ፍላጎታችን። እንደውም አንድ ወንድም ሲናገር ምን አለ? ምን ነው እየደበደቡንም በዳኑልን አለ። እየሰደቡንም ባመለጡ። እነሱ የመቱን ምትኮ እነሱ ከሚቃጠሉበት ሲታይ በጣም ምንም ነው። ገና እነሱ ከሚጠብቃቸው የዘላለም እሳት ትውልድ የማይሞትበት እሳት ወደማይበርድበት ወደ ዘላለም ፍርድ ነው የሚጣሉት። ያንን አሰበና በጣም እያለቀሰ ተመቶ ሲያወራን በጣም ይገርመኝ ነበር። እና አምልጡ እላለሁ። በጣም የሚደንቅ መልእክት ነው። በደንብ ማለት በቃ ያው እርግጠኛ ነኝ ሁሉም ሰው ልቡ እየተነካ እንደገና ደግሞ እየተማረበት እንደሆነ ተስፋ አደርጋለሁኝና የመጣህበት መንገድ እንደገና ደግሞ ለወጣት ያስተላለፍከው ነገር ህይወትህን ነው። ወንጌል ማለት የኖርከው ነው አይደል? የምትኖረውን የምትናገርበት እንጂ ሸምድደህ መተህ ከዚህ እስከዚህም ብናገር ብለህ አይደለም ወንጌል የምትናገረው። ከተደረገልህ ነው፣ ከሆነልህ አንፃር ነው። አያስቀምጥህም። ዳዊት ራሱን እንደ እብድ ብቆጠር እንኳን አይደል? እንደ እብድ እየተቆጠረም ቢሆን እንኳን ይዘል ነበር፣ ያመልክ ነበር። ምክንያቱም ሰው የተነሳበትን ሲያስብ ነው ያንን ያህል። ቅድም እንዳውም ለመግቢያ ያልከኝ ነበር ታክሲ ውስጥ ተከፍሎልሃል ሲባል ያ በጣም ቀላል ነው። የታክሲ ክፍያ በጣም ቀላል ነው። ከበድ ባለው እንኳን ብታስረዳ አንድ ሰው ቤት አጥቶ ተቸግሮ በዚህ ወር ምን ልከፍል ነው ብሎ እየተቸገረ ያንተ ቤት ኪራይ እኮ ባሁን አልቀበለም ቢሉ አከራይ እዛ ቤት ውስጥ እርግጠኛ ነኝ ቁጭ ብድግ ሊሰራ ሁላ ይችላል። እኛ የተሰረዘልን ምድራዊ ጉዳይ አይደለም። እኛ የተሰረዘልን ሞት ነው። ሞት ማለት ደግሞ የእረፍቱ ሞት አይደለም፣ ጥልቁ ሞት ነው። በቃ ስታስበው ለሰከንድ እንኳን እንደዚህ የሚዘገንን አይነት ሞት ማለት ነው። ያንን ሞት ነው እዳ የተከፈለልን። ያንን ሞት ነው ወደ ህይወት የተቀየረልን። ምንም ብትሆንለት ስታመልክ አምልኮ በእውነትና በመንፈስ ይሁን እንጂ
ምንም ውስጥ ሆነ ብታመልከው የማትሰለቸው ለሰዎች ተናገር የሚለ ዛሬ ሻይ ብትጋብዘኝ አንተ በጣም ቁጥሩ ልጅ ነው ዳኒ የጋበዘኝ ሻይ ያልኩኝ ስላንተ ላብራራ እችላለሁ በዛ ሻይ እንኳን ማለት ነው። እና ብዙ ሰዎች እንዳይሸወዱ ምፈራው ነገር በጣም ብዙ ሰዎች እኛን ሳይሆን መናገር ይወዳሉ መለፍለፍ ይወዳሉ ይሉናል። በየመንገድ ላይ ስታወራ አንተ ተከፍሎት ነው ትባላለህ። አረ ተከፍሎልኝ ነው። እኔ ምንም ቢከፈለኝ ለዕለት ምግቤ ሊሆን ይችላል ቤተክርስቲያን ልታረግልኝ ትችል ይሆናል ግን ደግሞ ህይወት ነው የተከፈለልክ። ከተከፈለክና ከተከፈለልህ አንፃር ስታየው ምንም ቢሉክ ያስቀጥልሃል። የተከፈለ ቢሆን ዛሬ ነው የሚያስቀጥልህ ውሃ ነው የሚገዛልህ ምናልባት ምግብ ነው የሚሰጥህ ከዛ ከዘለለ ልብስ ከዛ ስትጠግብ ትወጣለህ። የተከፈለልህ ነገር ግን ስታስበው እድሜ ልክ የሚያስቀጥል ነው። ገፊዎች አሉ አዎ ተናጋሪዎች አሉ አዎ የመጣበት መንገድ የማይመቻቸው አሉ ትክክል ግን ትቀጥላለህ ትሄዳለህ። ምክንያቱም የተደረገልህ ነገር የሚያስቀምጥ አይደለም። እንዳውምኛ ደህና ነን ኖርማል እኮ ነን ብንችል እንደዚህ አልነበረ ከሆነልህ አንፃር ቤተክርስቲያን ስገባ አንዳንዴ ተንበርክኬ ልግባ እንዴ ብዬ አስቤ አውቃለሁ። እውነቴን እኮ ነው የምነግርህ ምክንያቱም የሆነልኝን ነገር ሳስበው እንዲህ በኮራ ብዬ መሄዴ ከእግዚአብሔር የተነሳ ነው። እና ብዙ ጊዜ ግን አሁን እንደዚህ ስለ ጌታ ጋር ከመጣህ በኋላ ወንጌላውያንም ሊሆኑ ይችላሉ ምናልባት አማኞችም ሊሆኑ ይችላሉ ምናልባት ደግሞ በውጭም ያሉ ሰዎች ሊሆኑ ይችላሉ ከመቼው ነው እኔ ትላንትና ሲጠጣ ላይ ነው እንዳልከው ደግሞ ወይ ትላንት ሲዘፍን አላየ ነው ዛሬ መጥቶ አስተማሪ ይሆናል እንዴ? እንደዚህ ለሚሉ ሰዎች እስኪ ወንጌል ለማን ነው የሚያስፈልገው ደግሞ ወንጌልን ማስተማር ያለበት ማን ነው የሚለው መልስ እስኪ ባጭሩ አብራራልኝ። ወንጌልን ማስተማር ያለበት ሰው የእግዚአብሔር ፍቅርን የተረዳ የተደረገለትን የሚያውቅ ቅድም አንድ ቃል ጠቅሼ ነበርና አንደኛ ጴጥሮስ መጽሐፍ ምዕራፍ 2 ቁጥር 9 አካባቢ ላይ እናንተ ከጨለማ ወደሚደነቅ ብርሃን የተጠራችሁ የእርሱን በጎነት ደግሞ እንድትናገሩ የተመረጠ ትውልድ ይላል። ማለት ከጨለማ የወጣ ነው ኦሬዲ ዋው ምናም ብለን አሜዚንግ ብለን የተደነቀን እድሜ እንድንጨርስ አይደለም። ባይዘው ወደ ዓለም ሁሉ ወንጌል ፍጥረት ሁሉ ሰበኩ ሲባል ምናልባት እንደኛ ስፒከር ይዞ መውጣት ላይ ተጠበቅ ይችላል ትራክት ይዞ መጽሐፍ ሁሉ ይዞ ነገ ወንጌል ሰብካለው እዚህ ከተማ ላይ ምናም ላይሆን ይችላል። አጠገቦቻችን ላይ ብዙ ሰዎች አሉ ወንጌል የሚያስፈልጋቸው ለነዛ መናገር ነው። ምክንያቱም መድኃኒት አይደበቅም። መድኃኒት ሁሉ ጊዜ ለታማሚ ያስፈልገዋል። ስለዚህ እኔ የተጠቀምኩበትን መድኃኒት አንዳንድ ጊዜ እኮ የሆነ ህመም ተሰምቶን የገዛነውን ከፋርማሲ የገዛነውን መድኃኒት በእኛ በተመሳሳይ የሆነ ሰው ሲታመም ባለፈው እኮ እንትን ገዝቼ በጣም እኮ እንትን ብዬበታለሁ ተጠቅሜበታለሁ ሲዋጥ ምናምን በአለም ከሆነ ደግሞ እንትን አገድና ፍቱን ነገር ነው እጁ ላይ ያለው ምናምን ብለን እናወራለን። ይሄ ደግሞ የዘላለም ጉዳይ ነው የህይወት ጉዳይ ነው። ከእግዚአብሔር ጋር ያለንን የኪዳን የልጅነት ኪዳን የምናድስበት ከጊዜያዊነት ወደ ዘላለማዊነት ከጨለማ ወደሚደነቅ ብርሃን እኔ እውነት ህይወት መንገድ ነኝ በእኔ በኩል ካልሆነ በቀር ወደ አብ የሚገባ የለም ያለው ያ የተዘጋውን ነገር እግዚአብሔር አምላክ በልጁ በክርስቶስ በኩል መንገድ አዘጋጅቶልናል። ያንን መንገድ ነው ለሰዎች የምናወራውና የሚገርመው ነገር ወደ ወንጌል አገልግሎት ከመውጣቴ በፊት እንደማንኛውም ሰው ሰራተኛ ነኝ ሙያ አለኝ። ልክ ያንን ሙያ ምናልባት በኋላ ልናገረው ይችላል ይሆናል ልክ ከዛ ሙያ ወጥቼ ወደ ወንጌል አገልግሎት ስገባ ብዙ ነገሮች ተብያለሁ ብዙ ነገር ማለት ነው። እና እንደውም አንዳንድ ቦታ ላይ ያገለገልኩኝ እንዴ ያንን ስራ እየሰራህ እንዴት ነው ዛሬ ላይ ወንጌል ማገልገል የቻልከው ትናንት እንደዚህ ያድርገኝ ሁሉ ያለ ሰው አለ ካሳለፍኩት ነገር አንፃር ማለት ነውና ወንጌልን መስበክ ያለበት እውነት መዳኑን እርግጠኛ የሆነ ሰው በዳነበት ወንጌል ደግሞ ምንም አይነት ጥርጥር የሌለው ሰው የእግዚአብሔርን መንግስት ወንጌል ላልዳኑ ሰዎች መናገር አለበት። ከቤተሰብ ይጀምራል። ባይዘው እኔ ወንጌል ሲጀምር ከቤተሰብ ነው የጀመርኩት። በነገራችን ላይ ወንጌል ስርጭት መውጣት የጀመርኩት ሳልጠመቅ ይሄ ፍቅር ውስጥ የገብቶ ማለት ነው። በቃ ውስጥ የገባ ፍቅሩ ከዛ በኋላ ያው ኢየሱስ ያድናል የሚል ቃል ብዙ ላልናገር እችላለሁ። አንድ ግን ወንጌላዊ ያለና አብሬው ወደ መስክ ስንወጣ ማለት ነው እኔ ከኋላ ሆኜ ዝም የትራክ ሰጣለሁ ለሚቀበለኝም ለማይቀበለኝምና ፊት ያየው ሁሉ መርጬ ነው የምሰጠው። የሚኮሳተር ከሆነ አልፌ ነው የምሄደው ያው ጥፊም ሊኖር ስለሚችል በሰዓቱ እንዳሁኑ ያው መንፈስ ቅዱስ ደፋ አላደረገኝም ነበር እና በዛ ታይም ላይ ያንን አድርግ ነበር። ስለዚህ ወንጌል ካጠገብ ይጀምራል። ፋሚሊያችኖች ለምሳሌ እንግዶች ምናምን ሲመጡ ጠረጴዛችን ላይ ከምግብ ቀደም አድርገን ወንጌል ብናወራላቸው ጀስት ትናንትና የነበርንበትን ላይፍ ያውቃሉ እኮ
ትናንትና ምን አይነት ሰዎች እንደነበርን ያውቃሉ። ለምሳሌ እኔ አባት ጠጪ ነበር፣ በፊት ጠጣ ነበር ማለት እንደዚህ ራሱን ጥሎ የሚሰክር የሚረብሽ ሰው አልነበረም። በርግጥ ግን ይጠጣል። ያንን መጠጥ ግን ደግሞ ማቆም አልቻለም ነበር። ኢቭን በጤንነት ደረጃ እንኳን ዶክተር ከልክሎት ማቆም አልቻለም። ታዲያ ማን ያስቆመው ካልሽ ወንጌል ነው ያስቆመው። የገባበት ያ የክርስቶስ ኢየሱስ አዳኝነት መንፈስ ነፃ አወጣው እና አሁን ላይ ጠጣ ብትዩ ምንም በቃ ምንም መስሎ አይታያደገው በፈለገ ሰው አስቀምጦ ቢጠጣ ምንም ስሜት አይሰጠውም። በዛ ሰዓት ግን ይፈተን ነበር። እኔም ልክ እንደዛ ማለት ነው። ስለዚህ ወንጌል ለሁሉም ሰው በእንደዚህ አይነት መንገድ የዳንበትን ነገር ሳንሸሽግ ሳንደብቅ ልናወራ ይገባናል። ሐዋርያ ጳውሎስ እንደዚህ ያለው አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ እኛ ግን የተሰቀለውን ክርስቶስን እንሰብከዋለን። በቃ ሌላ ወሬ የለንም እኛ። በነገራችን ላይ የወንጌል አማኝ ወረኛ ነው። ምን አይነት ወረኛ? ቅዱስ ወረኛ። በቃ በገባንበት ቦታ ሁሉ አያስቀምጠንም። ታክሲ ውስጥም ስንቀመጥ ያስወራናል። በቃ እኔ አሁን አውራ ብለሽኝ አይደለም። እኔ አሁን አወራለሁ ብዬ ገብቼ አላቅም። ታክሲ ውስጥም ባስ ውስጥም አወራለሁ ብዬ ገብቼ አላቅም። ሳወራ ስገባ ግን ይመጣብኛል በቃ ድባቡ በቃ አውራ የሚል። ለምን ሰው በአሁን ሰዓት በጣም ብዙ ችግር ውስጥ ነው ያለው። ፖለቲካል ብትሄጂ ሶሻል ላይፍ ብትሄጂ በብዙ ጭንቅ ውስጥ ነው ያለው። ሰው ለብሶ ሲሄድ መኪና እየነዳ ሲሄድ የሆነ የሚያማምር ነገሮችን ሲያደርግ ሰላም ይመስላል። በፍጹም ውሸት ነው። ሰላም ነኝ የሚል ሰው ካለ ውሸት ነው። ያለ ክርስቶስ ሰላም የለም። ለዚህ ነው እኔ ሰላም እሰጣችኋለሁ ሰላምንም ተውላችኋለሁ። እኔ የምሰጣችሁ ሰላም ዓለም እንደሚሰጠው ሰላም አይደለም። ለምን እንደዛ ያለው? ዓለም የሚሰጠው ሰላም ጊዜያዊ ነው። ዛሬ የሚገርም መኪና ሰጣ ነገ ተነጥቅና በእግር ታስኬዳለች ዓለም። ዛሬ የሚገርም ቪላ ቤት ውስጥ አኑራ ነገ ሸራ እንኳን መናፈቅ እስኪችል ድረስ አንድ ሰው በዛ ልክ ትጥላለች። ኢየሱስ ጋር ግን ያለው ሰላም እውነተኛ ሰላም። ስለዚህ በእያንዳንዱ ሁኔታዎች ውስጥ ወንጌል አለ። ሰርግ ቤት ወንጌል አለ፣ ለቅሶ ቤት ወንጌል አለ። ጀስት በቃ መድኃኒቱ በሽተኛ ባለበት ቦታ ላይ ስለሚያስፈልግ ማለት ነው። እና ይሄንን ነው ማለት እንፈልገው። በጣም ደስ ይላል። በጣም የሚደርቅ አገላለጽ ነው። በጣም ደስ ይላል። እየተማርን ነው ሁላችንም እና ስለ ወንጌል ይሄንን ያህል ካወራን ስለ ወንጌላዊ ስለ ሰውየው፣ ምክንያቱም ሰውየው አስተላላፊ ነው። ሰውየው የእግዚአብሔር ዓላማ ነው አይደለ? አንተ ስትላክ ስትሄድ መንፈስ ቅዱስ እንዲናገር መንፈስ ቅዱስ ስብከቱን እንኳን እንዲሰብክ አንተ ጸልይ ነው የምትወጣው አይደል? አንተ ተናገር፣ አንተ ቅደም የምትለው ነገር አለና በአንተ ህይወት ውስጥ ኢየሱስ መታየት መጀመር አለበት። መጀመሪያ የሰው ልጅ እኔ እንዳም ብዙ ጊዜ ካለባበስ አይደለም ከማንነት አይደለም ብለው የሚከራከሩ ሰዎች አሉ። ልክ ነው፣ ድነናል፣ መዳንን ድናችኋል ይላል። እንዳም አንደኛ ቆሮንቶስ ላይ ጳውሎስ ሲናገር መዳንን ድናችኋል ይላል። ግን በቤተ ክርስቲያን ውስጥ ስለሚሰሩት መጥፎ ነገር ነው የሚናገረውና ያ ግን ከዳነ በኋላ ግን ስጋችን ተላልፋ ለጠላት ትሰጥ ዘንድ ከቤተ ክርስቲያን ጋር ሆኜ ይፈርድበታል ይላል። እግዚአብሔር ከዚህ ይገስጻል። ምንድነው መሰለ ወንጌል የሚሰራ ሰው አስተማሪ ነው፣ አሪያ ነው። ያንን ሰው ብዙ የሚከተሉት ሰዎች አሉ። ተጽዕኖም ፈጣሪ ነው። በነገራችን ላይ በዚህ ዓለም ገዢ ላይ ትልቅ ተጽዕኖ ነው የምትፈጥረው። ኢየሱስ ብለህ ስትናገር የሚያልፍ አለ። ገባ? በዛ ስም ውስጥ መዳኛችንም ስለሆነ አይደል ከሰማይ በታች እንድንበዛ ዘንድ የተሰጠን ስም የኢየሱስ ስም ነው። ለዛ ነው ስሙ የሚከብደው። እኛ እንደቀለለን አይደለም። እኛ ዛሬ ቀለለን መንፈስ ቅዱስ አቅሎልን ነው። በእንደዚህ በድሮ ጥራ ብትባል ኢየሱስ ሲባል ሰው የሚናደድበት ምክንያት ከመጥራት ይልቅ እንዴት እኛ አናቀውም ብሎ ወደ መሳደብ የሚገቡት መጥራት ባይዘው ከባድ ስለሆነ ነው። መንፈስ ቅዱስ ስላቀለለልን ልናቀለው ደግሞ ይገባል። ኢየሱስ አይቀልብንም። ኢየሱስ አይለመድም። ልንለምደውም አንቺ እለት አዲስ ነው። ዛሬ አንተ ያወራው ቃል ለኔ አዲስ ነው። ተምረን እንኳን ቢሆን አያልቅም። ገና ጀመርን እንጂ ማለት ነው። ስለዚህ ይህ ወንጌልን ይዞ የሚወጣ በድፍረት ኢየሱስ ብሎ የሚናገረው ሰው ባህሪው ምን አይነት መሆን አለበት? ኦሬዲ ድኛለሁ ብለን የምንተው አይደለም። የሚከተለን አለ። እኛ አምባሳደር ነን። የምንኖረው እንደ ባለስልጣን ልጆች መሆን አለበት። የባለስልጣን ልጅ በጋርድ ነው የሚሄደው። መጥፎ ቦታ አይገኝም፣ እድፍ ውስጥ አይገኝም። ተቀድሶ ነው የሚኖረው ማለት ከቅድስና አንፃር ራሱ ስታዩ ወጣቱ ጠዋት ኢየሱስ ብሎ በኋላ ላይ የት ነው ያለው? ምንድነው እያስተማርን ያለ ነው? እሱማ ይባላል እኮ ቅድም ሲሰብክ ያየሹ ከሱ ምን ልማር አሁን ያለበት ገባ አይደለ? እኛ ኢየሱስን ልናሰድብ አይደለም የመጣ ነው፣ ስለ ኢየሱስ ልንመሰክር ነው የመጣ ነውና ወጣትም ስለሆንክ እንደው በእንደዚህ አይነት ልምምድ ውስጥ ያሉ አገልጋዮችንም የምትመክራቸው ምክር ካለ እንደገና ደግሞ ሰው እንዳያዩ ወንጌልን እንዳያዩ ደግሞ ለህዝብ የምታስተላልፈው መልእክት ካለ ምናልባት ማብራራት አቅቶ ሊሆን ይችላል። አንተ ግን በሰፊው ስለምትመልስልኝ እስኪ እዚህ ጋር አጭር ነገር አውራኝ። በጣም እየገረመኝ ነበር ስታወሪኝ ስጠይቅኝና
እቺ ሁለት ቀን ላይ እንደውም አንድ ነገር እያሰብኩ ነበር። አንድ መዝሙር አይ ቲንክ የቀድሞ መዝሙር ይመስለኛል ሜቢ እንግዲህ ዘማሪዎችን ይቅርታ ጠይቃለሁ ከተሳሳትኩኝ ማለት ነውና አቤቱ የተናገርኩትን እንድኖር የኖርኩትን ደግሞ እንድናገር እርዳኝ በዚህ ዘመን የሚል አለ። ያው ድምጼ የዘማሪዎችም ስለማይሆን ለዛ ነው እንትንም አለውና ዜማው ይታወቃል። ምን ለማለት ፈልጌ ነው? ወንጌላዊ በአፉም ይናገራል፣ ህይወቱም ደግሞ ይናገራል። ብዙ ጊዜ የሰዎች ሁሉ ትኩረት የሰዎች ሁሉ አይን በተለይ ደግሞ በአገልጋይ ላይ ነው ያሉት። በተለይ ደግሞ አደባባይ በሚሰብኩ ሰዎች ላይ ብዙ ጊዜ ህይወታቸውን ሰዎች አይተው ወደ እግዚአብሔር መንግስት የተጨመሩ ጌታ ኢየሱስ ክርስቶስን የተቀበሉ ኢቭን እግዚአብሔርን የፈሩባቸው ሰዎች አሉ። እምናቃቸው በቀድሞም የነበሩ በቀድሞ ዘመን የነበሩ አባቶቻችን ባሳለፉት የህይወት ጎዳና ሰዎች እነሱን ህይወት አይተው ምንም እኮ ሳይናገሩ ኢየሱስ አዳኝ ነው፣ ኢየሱስ ጌታ ነው፣ ሰው በክርስቶስ ካላመነ የዘላለም ህይወት የለውም የሚለውን ይሄ ፓወርፉል የሆነ ቃል እንኳን ሳይናገሩ በመልልሳቸው ብዙ ሰዎችን ያዳኑ ሰዎችን አውቃለሁ። ብዙ ጊዜ በእግዚአብሔር ፊት የእውነትን ነው የምልሽ የምናገረውና በእግዚአብሔር ፊት የምጮህበት ጩኸት እሱ ነው። በቃ ማለት የምኖረው ክርስትና ለራሴ ነው። መጀመሪያ ህይወትን ነው ማስቀድመው። እግዚአብሔር መጀመሪያ ለራሴ መዳን የጠራኝ እኔ ከዳንኩ በኋላ ነው ለሰዎች መዳንም ሆነው። ስለዚህ በመዳን ውስጥ ደግሞ ምን አለ? ላይፍ አለ፣ ህይወት አለ። እናንተ የዓለም ብርሃን ናችሁ፣ ደግሞ የምድር ጨው ናችሁ። እውነት ዳኒ የዓለም ብርሃን እየሆነ ነው ወይንስ አደባባይ ሜክሲኮ ሲሰብክ ብቻ ነው ወይ ብርሃን? መገናኛ ሲሰብክ ብቻ ነው ወይ ጨውን የሚናገረው? በህይወቱ እንዴት ነው? ጎረቤቶቹ መካከል ያለው ነገር ምንድነው? በጣም እጠነቃለሁ ብዙ ጊዜ ማለት ነው። ማለት በራሴ ጥንቃቄ እንደማላመጣ አውቃለሁ። በእርግጥ የእግዚአብሔር መንፈስ ካረዳ ጸጋው ካላገዘ በስተቀር ግን ደግሞ ጸጋው አለና ኦሬዲ መረን መውጣበት ደግሞ መሆን አይገባም። በሚኖሩ ሶሻል ላይፎች ክርስቶስ ነው በእኛ ላይ መብራት ያለበት፣ ክርስቶስ በእኛ ላይ መታየት ያለበት። ክርስቶስ ደግሞ በባህሪው በማንነቱ ምንድነው? ትሁት ነው፣ በጣም ቅን ነው፣ በጣም ጨዋ ጌታ ነው። የኛ ጌታ ከሳምራዊቷ ሴት ጋር ቅድም አንስቼዋለሁና ሲነጋገር አይተሽ ከሆነ በጣም ፍቅርን ነው ሲያሳያት የነበረው። እንዴት አንተ እንዴት እንደዚህ አይነት ነገሮች ልታወራኝ ትችላለህ? ነብይ እንደሆንክ ያለው ምናምን በጣም ሆቱን ስትናገር ነበር። በዛ ሰዓት ላይ ግን በጥበብ ነበር ሲመልስላት የነበረው። 5 ባሎች ነበሩሽ፣ አሁንም ካንቺ ጋር ያለው ባልሽ አይደለም። ይሄን ሁሉ ተወን የሚጠቀመው በትህትና ነበር። ይሄ ትህትና ወደኛ መጋባት አለበት። ሰዎችን ስለ ክርስቶስ እናወራ ክርስቶስ ማን ነው የሚለውን ነገር በእኛ ህይወት እነሱ ያዩታል። ባይዘው የማንታይ ይመስላል፣ በጣም ነው የሚታየው። እኔ አስታውሳለሁ የምኖርበት አካባቢ ላይ አንድ ባለሱቅ አለና ስሙን አልጠቅስም፣ ሙስሊም ነው እና አንድ ቀን ዕቃ ልገዛ ሲሄድ መብራት የለም፣ ጠፍቷል። እዛ መብራት የለም ሲሄድ ምን አለኝ፣ መብራት የለም እንዴ ምናምን በየጠየኩት፣ አዎ የለም ና እስኪ እጅ ጫንና ጸልይበት አይነት ነገር እንዴ እንደዚህ እንዴት ልትል ትችላለህ? ማለት ለምን እንደዚህ ያልክ? ከሱ የሚበልጥ እኮ ብርሃን አለ ላውራ አይነት ነገር ነገርኩትና ስለ አንድ አገልጋይ እዛው ጎረቤቱ ላይ ስለሚኖር አገልጋይ አንዳንድ ነገሮችን አወራኝ። በጣም ይደነገጥኩት። ለካ በዚህ ልክ ዲሻቸው እኛ ላይ ነው ያለው። ለካ ሪሲቨራቸው ኦን ነው፣ ሁሌ እንታያለን። የሚገርመው ነገር ከዛ በኋላ እውነት ለመናገር በጣም በብዙ ፍርሃት ነው በዛ አካባቢ የምመላለሰው፣ በብዙ ፍርሃት። ያ ፍርሃት እንደውም እግዚአብሔር ለኔ ያለማመደኝ ያስተማረኝ ነው ብዬ ማምነው። ፍርሃቱ ይሄ ማለት ከጠላት የመጣ ቀንበር አይደለም፣ እግዚአብሔራዊ ነው ፍርሃት ነው ማለት። እነሱ እንዲድኑ እኔ እንደዛ መሆን ነበረብኝ። አንዳንድ ጊዜ እኮ ኢቭን አማኝ ያልሆነ ባል ያላት ሚስት በቤቷ የምታሳልፈው ላይፍ ከባድ ነው። እሁድ ቤተክርስቲያን ትሄዳለች፣ ታመልካለች፣ ብዙ አይነት ነገሮችን ታደርጋለች፣ መንፈሳዊ ነገሮችን ማለት። ከሰኞ እስከ ቅዳሜ ግን ሌላ ነው። ያን ሰው ወዴት እንዳይመጣ ያደርገዋል? ወደ እውነት እንዳይመጣ። ለምን? እሷ ላይ እሱ የምትናገረው ያ ነው። እሷ ላይ የሚያየው ህይወት ደግሞ የጨለመውን ዓለም ነው እየተገለጠ ያለው እና ያንን በጣም ጥንቃቄ ማድረግ እንዳለብን አምናለሁ። በተለይ ደግሞ ወንጌል ሰባኪዎች በዚህ ነገር ላይ በጣም ጥንቃቄ ማድረግ አለብን። አንድ ወንድም ቅርብ ጊዜ ምን ሲያደርግ አየሁት መሰለሽ? አደባባይ ላይ የሚሰብክ ነው እና እዚሁ ኤሪያ ላይ ነው የሚያገለግለውና አንድ አባት በመንገዳቸው ያልፋሉ እና ያው ቁጣ ነገር አሳዩት። ቁጣ ነገር ሲያዩት በእሳቸው ቁጣ ልክ አይደለም፣ የእሳቸውን 7 እጥፍ ነው እሱ ቁጣውን የገለጠው እና እሳቸው ሰውየውን ተመልሰው ይምቱት ጌታን ይቀበሉ አይታወቅም። ቪዲዮ እዛ ጋር ተቆርጧል እና እንደውም በውስጥ መስመር አወራሁት ልክ እንዳልሆነ ምናምን። እሱም እግዚአብሔር ይባርከው ተቀበለ። ኔክስት ባሉት ፕሮግራሞች ላይ አስተካክሎ በጣም በትህትና ነው ሲያገለግል የነበረው ማለት ነውና በዚህ አይነት ልክ እኛ ላይ መገለጥ ያለበት የክርስቶስ ህይወት የክርስቶስ ብርሃን አለ።
የክርስቶስ ቅንነት አለ፣ ትህትና አለ። ያንን ነው በምንኖርባቸው አካባቢዎች በየትኛውም አይነት ኢቭን በቤተሰብ ዋው የሱ ጌታ መባል አለበት። ዋው እሷ እኮ የምታመልከው ጌታ ኢቭን ባለባበሳችን ሊሆን ይችላል፣ በንግግራችን ሊሆን ይችላል፣ በእያንዳንዱ እኛ በምንወከልበት በምንንቀሳቀስባቸው ቦታዎች ላይ ሁሉ ኢየሱስ መታየት አለበት። ያንን አምናለሁ። ትክክል ነህ። እኔ በጣም ስጋት ስለሚኖርብኝ ነው በነገራችን ላይ ብዙ ጊዜ ኢየሱስን ነው የምንገልጠው፣ ራሳችንን ነው የምንገልጠው። ኢየሱስ ነው የሚታይብን፣ እኛ ነን የደመቅነው የሚለው ነገር በጣም ነው የሚያሰጋኝ። ከኢየሱስ የተነሳ ስንደምቅ ትክክል ነው። ከዛ ውጪ ደግሞ ሌላ ወንጌላውያን ሲመጡ ማነሳው ጥያቄ ያለ እንደተለመደውና ወንጌልን አደባባይ ስትመሰክር አደባባይ የሚያልፍም የሚመጣም ሰው ነው የሚሰማክ። ያንን ሰው ድንገት ማግኘት ላይ ይችላል። ግን ደግሞ እጁን አንስቶ የሚቀበል ካለ በምን ሁኔታ ነው ከሱ ጋር ኮሙኒኬት የምታደርጉት? እንደገና የምትወስዱበት የምትሰጧቸው ቤተክርስቲያኖች አሉ ወይ? በቅርብ ያሉ ቤተክርስቲያኖች ካሉ ጤነኛ አስተምሮ አላቸው ወይ? ምክንያቱም ወንጌልን ያው መመርመር ያለብን ነገሮች ስላሉ ነው። ጤነኝነቱ እውነት ኢየሱስ የሚሰበክበት ቤት ነው ወይ? ንግዶች ስለጦፉ አንዳንድ በእኛ የማይጠበቁ ነገሮች የታዩ ስለሆኑ ያው የተገለጠ ስለሆነ ነው የገለጥኩትም አልፈውና ምን ያህል ጥንቃቄ ታደርጋላችሁ? ለአዲስ ነፍስ ሲመጣ በሰማይ ራሱ አላፍ መላእክት ደስታ ነው የሚሆነውና ከሱ አንፃር ምንድነው ጥንቃቄያችሁ? ምን ያህል ነው? ከዛስ በኋላ ክትትላችሁ ምን ያህል ነው? እነኚህ ልጆች እየተማሩ ነው ወይ? ጌታን ተቀብለዋል ወይ? እየሄዱ ነው ወይ የሚለውንስ ነገር በምን መልኩ ነው የምትከታተሉት? አመሰግናለሁ። አሁን ላይ እኔ የማገለግለው በትንሳኤ ምስክሮች የወንጌል አገልግሎት ውስጥ ከሌሎች 3 ወንድሞቼ ጋር ሊደር ሆነን እናገለግላለን። ወደ 20 የሆኑ ሜምበሮች አሉን አብረውን የሚያገለግሉና በተለያየ ቦታዎች ላይ ወንጌል ስርጭት ስንወጣ መጀመሪያ ከመውጣታችን በፊት 3 ቀን 4 ቀን ቀደም ብለን ኮንታክት እናደርጋለን። ለምሳሌ እዚህ አዲስ አበባ ኤሪያ ላይ ከሆነ አዲስ አበባ ምን ሰራበት ስፔሲፊክ የሆነ ቦታ ላይ ማን ያለው፣ ምን አይነት ቸርች ነው ያለው፣ አስተምሮ ምንድነው፣ መንፈሳዊ እንቅስቃሴው ምን ይመስላል፣ ስርዓቱ ምን ይመስላል። እሱ ብቻ አይደለም። አንዳንድ ጊዜ መንፈሳዊ ነገራቸው በጣም ጥሩ ሆነው ነፍሳት ላይ ግን ያላቸው ነገር በጣም ይላላ ቤተክርስቲያኖች አሉ። ኢቭን በእያንዳንዱ ጉባኤ ፕሮግራሞቻቸው ላይ ነፍሳት ጥሪ የማይደረግባቸው ቸርቾች ግን ደግሞ በጣም የሚገርም የእግዚአብሔር ሕልውና ያለበት ስርዓት ያለበት ጨዋ የሚባል ቤተክርስቲያን እስኪባል ድረስ የሚባሉ ቸርቾች አሉና በዛ ዲፓርትመንት አለ። አንድ ቤተክርስቲያን ውስጥ ለምሳሌ የወንጌል ዲፓርትመንት አለ። ከዛ ዲፓርትመንት ጋር ነው ግንኙነት የምናደርገው። ከቤተክርስቲያኑ መሪ ቀጥሎ ከዛ ዲፓርትመንት ጋር ግንኙነት እናደርጋለን። ግንኙነት ስናደርግ አንደኛው እንዳልሽው ነፍሳትን ከማስረከብ ብቻ አይደለም፣ እኛን ወክሎ የሚንቀሳቀስን አካል እንፈልጋለን። ለምሳሌ ለወንጌል በምንወጣበት ከተማ ከሚገጥሙን ቻሌንጆች አንዱ የህግ አካላቶች ናቸው። ከህግ አካላት አንፃር ማን የፈቀደላችሁ እነማን ናችሁ እናንተ ደብዳቤ አንጡ፣ ያን ደግሞ ከሌለ የተወሰነ ሰዓት የማሰር ነገሮች አሉና ያ ነገር እንዳይፈጠር ጀስት ቢፈጠርም ችግር የለውም ወንጌል ነውና እኛ ቆርጠን የወጣን ሰዎች ነን። ግን ደግሞ ካለን ከምናስቀምጠው ግብና ዓላማ ወደ ኋላ የተወሰኑ ደቂቃዎች እንኳን እንዳይሸራረፉብን መጀመሪያ ጥንቃቄዎች እናደርጋለን። ስለዚህ ቸርችን እንመርጣለን። ስንመርጥ ደግሞ ውስጥ ላይ እኛ የምናውቀው ሰው መኖር አለበት። ስለዛ ቤተክርስቲያን ሚስጥር የሚያውቅ ሚስጥር ስልሽ የቤተክርስቲያኒቷ ሚስጥር ይንገረን ሳይሆን በነፍሳት ጉዳይ ላይ እንዴት ነው አያያዛቸው፣ እረኛ አለ ወይ ቤተክርስቲያኒቱ ግድ የሚለው። ለምሳሌ እኔ አሁን ልጅ አለችኝ፣ ልጄን ማንኛውም ጎረቤት በሰጥቻ አልሄድም። ኢቭን አንቺን እንኳን ስለማቅሽ ብቻ ላንቺ ትችሽ አልሄድም እርግጠኛ እስከሆነብሽ ድረስ። ልጄን እንደኔ እንኳን ባትሆኝላት እንኳን ምን ያክል ፍቅር ትሰጣለች የሚለውን ነገር እርግጠኛ ሳልሆንብሽ ልቤ ሳይተማመንብሽ እንኪ ብዬ አልሰጥሽም። ልክ እንደዛ ሁሉ ነፍሳት እንደ ልጆቻችን ነው እኛ የምናስባቸው። እኔ እንደ ልጆቼ ነው የማስባቸው። ስለዚህ በጣም ሳሳላቸዋለሁ። ስለዚህ መጀመሪያ እናደርጋለን። ከዛ በኋላ ከሰራን በኋላ ወንጌሉን ከኮንታክት ካደረግንበት ቤተክርስቲያን ጋራ ከሰራን በኋላ የምናደርገው ምንድነው? እዚሁ እኛ ህብረት ውስጥ በትንሳኤ ምስክሮች ውስጥ ደግሞ አንድ ዲፓርትመንት አለ። ያ ዲፓርትመንት ነው ምን እንደሚያደርገው እኛ ከዛ ከተማ ከወጣን በኋላ እሱ ይገባል። የሚገባው ደግሞ ለምንድነው? ስንሰራ ትራክቶቻችን ላይ ስልክ ቁጥር እናስቀምጣለን። ከኛ ከተማ ውጪ ከሆነ የከተማውን ነዋሪ በዛ ቤተክርስቲያን ውስጥ ያለ ወንጌላዊ ወይ ፓስተር ወይ ነብይ ሊሆን ይችላል ወይ ሐዋርያ ሊሆን ይችላል፣ በቃ በየትኛውም ጸጋ አገልግሎት የሚያገለግልን አገልጋይ ስልክ ነው የምናስቀምጠው። እኛ ያለንበት ቅርብ ቦታ ላይ ከሆነ ደግሞ ወየኔን ወይ ደግሞ ሌሎች ሊደሮች አሉ ከኔ ጋር ሊድ የሚያደርጉ የሶስታችን ስልክ ይቀመጣል። በዛ ነው ብዙ ሰዎች እንደውም በስልክ ሁሉ ጌታን የሚቀበሉ ሰዎች አሉ። ክብሩን ጌታ ይውሰድ። እና ያ ዲፓርትመንት እንደው የሚያደርገው እኛ ከወጣን በኋላ ይሄዳል። ማን ነው ቀጠሮውን አክብሮ መጥቶ ደህንነት የጀመረው? ማን ነው እየተማረ ያለው? እየተማረ ደግሞ በመሃል የሚያቋርጥ ሰው አለ። ያ የሚያቋርጠው ሰው ስፒሪቹዋል ችግር ገጥሞት ነው? ሰይጣን ተዋክቶት ነው? ወይንስ ፋይናንስ ችግር ገጥሞት ነው?
ወይንስ የሚያስተምረው አስተማሪ ጤናማ ስላልሆነ ነው የሚለው ነገር በደንብ ቁጭ አድርጎ የሚያጠና አንድ ወንድም አለ። ያ ሰው በስልክም በአካልም ነው ኮንታክት ያረ የሚከታተለው ማለት ነው። እንደውም ቅርብ ጊዜ ከወር ከ15 ቀን በፊት ወልምራ የሚባል ገጠር ውስጥ ወንጌል ሰብከን እንደወጣን ከተወሰኑ ጊዜያቶች በኋላ ተመልሰን ሄደን ነበርና ስንሄድ እኛ በሄድንበት ሰዓት ጌታን ከተቀበሉ ሰዎች ውስጥ ወደ 5-6 የሚሆኑ ሰዎች ተጠምቀው አሳይተውናል። ይሄ ለኛ በጣም ትልቅ እርካታ ነው። በቃ ውስጤ በጣም ነው የሚረካው እንደዚህ አይነት ነገር ሳይ። ለምን በቃ ድካማችን ነው ልፋታችን ነው። መንፈስ ቅዱስ ደግሞ በዛኛ በዘራነው ዘር ላይ ስራውን ጨርሶ ሰርቷል እና ከወጣን በኋላ ያንን የሚሰሩ ሰዎች አሉ። እኔም ደግሞ ዝም አልልም እከታተላለሁ። ማለት ደህንነት አስተምሬ ያውቃለሁ በአንድ ቤተክርስቲያን ላይ ማለት ነው። ተወስኜ እንዲሁ የኦፊሱን ተጠቅሜ የወንጌላውያን ኦፊስ ተጠቅሜ ደህንነት አስተምሬ 2 ዙር ያስጠመቅኩበት ጊዜ አለ። በቃ ዳግመኛ እንደመወለድ የሚሰማ እርካታ በጣም የሚገርም ነው። እኔ ቤተክርስቲያን ውስጥ ካሉ አገልግሎቶች የምር ማለት እዚህ ጋር ለመናገር ብቻ ሳይሆን ብዙ ሰዎች በተለይ የሚያቁኝ በአገልግሎት የሚያቁኝ ሰዎች በደንብ ሊናገሩ ይችላሉ። አዲስ ነፍስ ወደ እግዚአብሔር መንግስት መጣ ሲባልና ሲጠመቅ የሚሰማኝ ደስታ በጣም ከባድ ነው። በቃ የዛን ቀን ምንም አይነት ነገር ብትናገርኝ አልናደድም፣ በዛ ነገር ከተደሰትኩኝ ማለት ነው። በዛ ልክ ነው መንፈስ ቅዱስ በውስጤ እንደዛ ነገር ያስቀመጠው እና ችላ አንልም ማለት ገብቶ ሰብኮ ወጣ የሚባል ነገር እኛ ጋር አይሰራም። በተለይ በእኛ በትንሳኤ ምስክሮች ህብረት ውስጥ ወጥተው ሰብከው ወጥቶ የሪፖርት ምናምን ጋጋታ አይሰራም። ኢቭን 5 ቀን አንድ ከተማ ቆይተን በ5 ቀን ውስጥ አንድ ሰው ጌታ ሊቀበል ይችላል። ለዛ ሰው ቫልዩ አለን እኛ። እኔ አስታውሳለሁ ከዚህ ጅማ ለአንድ ሰው ብዬ እጃቃለሁ። ክብሩን ጌታ ይውሰድ። እሱ ነው ይረዳኝ ማለት እንግዲህ አስቢ ለአንድ ሰው ኢቭን እንኳን አይደለም በዚህ በትልቅ የእግዚአብሔር መንግስት ጉዳይ ቀርና በታችኛው በምድራዊ ህይወታችን እንኳን እስኪ አንድ ሰው እኔና አግኝኝ ብሎ ቢጠራሽ ከዚህ ጅማ ድረስ መሄድ ትንሽ ከባድ ነው። መንገዱ ኮስቱ ብዙ ነገሮች ግን እግዚአብሔር ረዳኝ። ሲሄድ በጣም ደስ እያለኝ ሐሴት እያደረኩኝ ሄድኩኝ። ያ ሰው ከአጋንንት ስርዓት ነፃ ወጣ። አንድ ቤተክርስቲያን ነበር እዛ ሄጄ ሰጠዋቸው ምናምን። አሁን ላይ ጥሩ ነገር ላይ እንዳለ ኢቭን መንፈሳዊ ነገሩ በቤተ ህብረት ሁሉ ተይዞ የባይብል ስቴዲ ላይ እንዳለ ሁሉ አውቃለሁ። እና በዛ ልክ ይሄ የነፍሳት ጉዳይ ለእኛ ጋር ቀልድ የለም ማለት ቀልድ አናውቅም። በቃ ሲሪየስ ነው። ለምን ስራዬ ነው። ከዚህ ውጪ ሌላ ስራ የለም። በሙሉ ጊዜ ነው የማገለግለው፣ ሙሉ ጊዜ ነው ወንጌል የምሰብከው። ስለዚህ ያገባኛል። እኔ ሰብክ ያለውና ቀጥሎ ያንቺ ተራ ነው የምለው ጉዳይ የለም። ተጠምቀው ደቀ መዝሙር ተምረው ማይክ እስከሚይዙ ድረስ ኢቭን ያገባኛል። ከዛም በኋላ ያገባኛል። ግን እስከዛ ሰዓት ግን ከባድ ስራ ነው ለኔ ማለት ነው። ያው ይሄ ትልቅ ደስታ ነው። ባይዘው ሁሉ ጊዜ በጌታ ደስ ይበላችሁ ይላል። ደግሜ እላችኋለሁ ይላል። ምክንያቱም ድጋሚውን ያመጣው ብዬ እኔ ሳስብ አንዳንዴ ብዙ ማያስደስቱ ነገሮች አሉ። ዛሬ ፈገግ ለማለት ምክንያት ስትፈልግ ታጣለህ። ሁኔታዎች የሚያሳዩክ ፈገግ እንድትል አይደለም፣ ምናልባትም እንድታለቅስ ሊሆን ይችላል፣ እንድትጮህ ሊሆን ይችላል። በቃ ሳቅ እስከሚያምር ድረስ ሁኔታ ያንን ያህል ጨለማ እንደሆነ ያሳያል። ግን በጣም የሚገርመው ደስታ ያለው ኢየሱስ ውስጥ መሆኑን ሲነግረን፣ ልክ ኢየሱስ ያለው ሰው ሁሌ ደስተኛ ነው። ምን አገኘ ብሎ ይጠይቃል ሰው። ወደዚህ መጣህ፣ እሺ ጥሩ። አገልግሎት ጀመርክ፣ እሺ ጥሩ። ምንም ያንተ ህይወት አልተለወጠም። ለነሱ ህይወት ብለው የሚያስቡት ስጋዊ ለውጦች ስለሚሆን ምናልባት ቤት ማግኘት፣ መኪና ማግኘት ከቁሳቁስ አንፃር ሊሆን ይችላል፣ ወይም ደግሞ በጣም የተሻለ ከመኖር አንፃር ሊሆን ይችላል። ምክንያቱም ሰው የሚያየውን ስለሆነ የሚያምነው ማለት ነው። እና እኛ ሽፍት አድርገን የመጣ ነው እውነት ለምግብ ነው ወይ እውነት ለዳቦ ነው ወይ? እሱንስ ቢሆን እዛተ ነው ነበር ወይ? ገብቷል። እና ሽፍት አድርገን የመጣንበት ርዕስ ይሄ አይመስለኝም። ለኔ እኔ እንደምረዳው ደስታም ይሄ አይመስለኝም። እዚህ ውስጥ ያለ ደስታ ነው የሚበልጠው። ኢየሱስ ጋር ያለው ደስታ ነው እጅግ በጣም የገነነው ማለት ነው። በህይወት አንተ ታውቀዋለህ፣ ተርን ፖይንትን ታውቀዋለህ፣ ዴስቲኒን ታውቀዋለህ። የሚታይክ ብርሃን አለ። እሱኛውን ብርሃን አንተ እየተከተልክ ያለው። ሰዎች አንተን ሲያዩክ የተለወጠ ነገር መኖሩ ላያዩ ይችላሉ። ውስጣዊ ደስታን፣ ውስጣዊ ሰላምን፣ ውስጣዊ እርካታን የምታውቀው አንተ ነው። ፊትህ ላይ የሚገለጣል። በነገራችን ላይ ከሞገስ የተነሳ ትወፍራለህ አይደል? ወፈር ካማርክ ይሄ ሁላ የመጣው ከሞገስ የተነሳ ነው። በራስ በልተጠጥተ ያመጣው አይደለም። የለበስከው ያማረብህ ከሞገስ ነው። ሞገሱን ያመጣው ኢየሱስ ነው። ገብቷል አይደለ? ኢየሱስን ልበሱት ይላል መጽሐፍ ቅዱስ አይደል? ኢየሱስን መልበስ ማለት የሆነ ነገር አንተ አይደለም። እንዲህ ሰው በሚያየው በሚለካው ልክ አይደለም። ውስጥ ያለው የከበደ ነገር ነው። ያ የከበደው ነው አንተን በሰዎች ፊት ጎልታ እንድትታይ እንድትወጣ ያደረግክ ያለውና ምድራዊ ደስታ ምድራዊ ነገሮች ላይ ያለ ነገር ምንድነው?
የእውነት ደስታ ከኢየሱስ ላይ ነው ወይ? ባጣኸው ነገር ላይ አመስግነው ታውቃለህ? ምክንያቱም ለሌሎች መማር ስላለበት አንድ ወንጌላዊ የሆነ ነገር ተከፍሎት ካልሆነ አላገለግልም የሚል ከሆነ የሚያየው ነገር ጥቅም ከሆነ አሁን በጣም እየከበደ ስላለ ነው ባይዘው እንደምንም ለማንሳት ማለት እየፈራው ነው ማንሳው። በነገራችን ላይ አንዳችን ያንዳችን አካል ነን አይደለ? አንተ አይን ነህ፣ እኔ እጅ ነኝ፣ አካል ሰን ብልቶች ነን እርስ በርሳችንና አንተን ማማት አይጠበቅብኝም። ምናልባት መምከር ካለፈ መጻለይ ነው የሚኖርብንና ግን ሌሎች አይተው በዛ ነገር እንዳይሰናከሉብን የደከመ ቸርች አይተው ማይድ ሰው አለ አገልጋይ ሆኖ እዚህኛው ቸርች አልሄድም ብዙ ፖስት አይሰጡም ብሎ የሚያስብ ሰው ሊኖር ይችላልና ከዛ አንፃር ነው ወይ ጥሪያችን? የእውነት ይሄ ስጋዊ ጥቅም ላይ ነው ወይ እኛ ጥሪ? ኢየሱስ ጋር መተን የምናጣው ነገር እንደሌለ እኮ ፉል ፓኬጅ እኮ ነው አይደል እንዴ? አንድ ጠሪክ ሲመልስክ ዳኒ ብሎ ሲጣራ ያ ዳኒ ብሎ የጠራክ ሰው እየመለሰክ ነው የሆነ መንገድ ከምትሄድበት ነው የተመለስከው። ስለዚህ ያ የጠራክ አካል ስፖንሰር ነው ላንተ። ምድራዊ ህይወት ቢሆን 100,000 እጥፍ አይደል የተባለው? በ100 እጥፍ ከላይ የዘላለም ህይወት ለሁለቱም ፕሮሚስ አለ። ገብቷል? ስለዚህ ምንድነው የኛ ታርጌት? ጥሪያችን ምን ድረስ ነው? የሆነ ችግር ሲመጣብን የሆነ የሚያንገጫግጭ ነገር ሲመጣብን ቢቀርስ ብለን የምንመለስ ነን ወይስ የምንቀጥለው የት ድረስ ነው የሚለውን በገባክ ልክ እስኪ ያስረዳኝ። ያ ጴጥሮስ ነው አይደል እንደዚህ ያለው ማለት ካንተ ወደ ማን እንሄዳለን? አንተ የህይወት ቃል አለ። ዓለም ጋር ኖሮ ዓለም ጋር በጣም ብዙ ነገር ሆኖ ማለት ነው ኢየሱስ ጋር የሌለ ነገር የለም። ኢየሱስ ጋር ግን ኖሮ ዓለም ጋር የሌለ ብዙ ነገር አለ። ያንን ያገኘ ነው። ስላገኘን ብቻ አይደለም ማለት እኔ አንድ ነገር ብዙ ጊዜ እላለሁ ማለት ብዙ የተስፋ ቃል አለን። እግዚአብሔር የተናገረን ብዙ የተስፋ ቃል አለን። እኔ እንኳን በራሴ እግዚአብሔር በራሴ ባለማመደ መንፈሳዊ ድምጽ የሰማሁት አለ። እንደገና ደግሞ በባሪያዎቹ አልፎ ለእግዚአብሔር ለኔ የተናገረ ነገር አለ። ያ ነገር ባይፈጸምስ እውነት ኢየሱስን ወደዋለሁ ወይ? ለምንድን ነው ኢየሱስን የምከተለው? የዛሬ ዓመት ስለሚሆንልኝ ነገር እያሰብኩ ነው የምከተለው? የዛሬ 6 ወር ስለሚፈጸምልኝ ነገር እያሰብኩ ነው የምከተለው? አይደለም። በነገራችን ላይ ፍቅር ይፈልጋል ይሄ ጉዳይ። ምን አይነት ፍቅር? የክርስቶስ ፍቅር። ክርስቶስ ፍቅር ማን ይለየናል አለ ባሪያው። ማለት አንዳንድ ጊዜ ማጣት ኦር የሆነ ቻሌንጅ ብቻ አይደለም። ምቾት ራሱ አንዳንዴ ፍቅርን ያስጥላል። ምቾት እንደው ምቾት የሚያስጥል ይመስለኛል። የሆነ ማግኘት ያስጥላል። አንዳንድ ጊዜ ሰዎች አይተሽ ከሆነ የሆነ ነገር እስከሚያገኙ ድረስ በጣም በብዙ ለቅሶ በብዙ እንባ ቸርች አይቀሩም። መንፈሳዊ ነገራቸው በጣም ሃይ ነው። ከወንድሞች ጋር ያላቸው ህብረትና ፍቅር የሚገርም ነው። ልክ የሆነ ነገር ደግሞ እግዚአብሔር ሲያደርግላቸው ሲባርካቸው ደግሞ ከዛ ነገር የመሸሽ ነገር አለ። በእኔ ህይወት የሆነ ነገር ልንገርሽ አጭር አድርጌ። ሞባይል ቤት ጥገና እሰራ ነበረ። በተለይ የዛሬ 8 ዓመት አካባቢ ሞባይል ቤት ጥገና ባለሙያ ነኝ እና ስሰራ በነበረኩበት ሰዓት ላይ ብር አገኛለሁ። ብር የምናገኘው ግን በተለያየ አይነት መንገድ ነው። እሱን ኦሬዲ ያው የሰውን አይምሮ ከመጠበቅ አንፃር ብዙ አልናገርም። በሰዓቱ ግን ዘፈን እጭናለሁ። ጥገና ያው የትኛውም አይነት ሶፍትዌር ምን ሃርድዌር ሲመጣ አስተካክላለሁ። ገንዘብን ደግሞ በምፈልገው ልክ አገኘዋለሁ። እግዚአብሔር ይናገር የነበረው ተደጋጋሚ በቃ አገልጋዮች ይመጣሉ፣ እኔ የምሰራበት ሞባይል ቤት ይመጣሉ። አንተ ሰው እግዚአብሔር ለስራው ይፈልገኛል። አዎ ችግር የለም ያገኘኛል ነው መልሴ ማለት ነው። ለምን የሰው እንትን መሆን አልፈልግም። ሰው እኔን አደረኩለት የሚል አይነት ስፒሪት እንዲሰማው ስለማልፈልግ ራሴን ማግኘት እንፈልገው። ያ ነገር ስለነበረ ቶሎ ወደ ውሳኔ መምጣት አልቻልኩም። ግን ምንድነኝ የወንጌል አማኝ ነኝ። ኳየር አገለግላለሁ። በሰዓቱ ኳየር በጣም ነው የማገለግለው። የእናቶች ህብረት የአባቶች ህብረት ላይ እግዚአብሔር ረድቶኝ እጸልያለሁ አብሬያቸው። ምን እንደምጸልይ አላውቅም፣ ግን አብሬያቸው ተንበርክኬ እንቅልፍም ቢወስደኝ እንጂ እዛ ውስጥ ህብረት አደርጋለሁ ከነሱ ጋር። እንደዛ ሆኖ ግን ሞባይል ቤት ሰራ ነበር እና በጣም እግዚአብሔርን አስቸግሬዋለሁ በሰዓቱ። ለምን በጣም በተደጋጋሚ በባሪያዎቹ በኩል መልእክትን ሲናገር እኔ ደግሞ ከነበርኩበት ኮንፈርት ለመውጣት ስላልቻልኩኝ ብዙ አስቸግሬ ነበርና የሆነ ነገር ተከሰተ በመሃል። እግዚአብሔር እኔን መንጠቅ ሲፈልግ፣ ወደ ራሱ መሳብ ሲፈልግ፣ ወደ አጀንዳው ወደ ተፈጠርኩበት ወደ ዋናው ዓላማ ሊወስደኝ ሲፈልግ ምን አደረገ? የሆነች ነገር ተፈጠረች እና በጣም ትንሽ ነገር ነው የተፈጠረችው፣ ግን የኔን ጥፋት ኦቨር የሚያገን ነገር ማለት ነው። እና እግዚአብሔር በመሃል በአንዳንድ ጉዳዮች በአንዳንድ ወንድሞች ጣልቃ ገባና ከዛ ነገር ነፃ ወጣው። ወዲያው ምንድነው ያደረኩት? በሰዓቱ መፍቻዬን ቁጭ አድርጌ የምሰራባቸው የተለያዩ መሳሪያዎች አሉ። ሞባይል ጥገና ስንሰራ ያንን ቁጭ አድርጌ ወደ እግዚአብሔር ቤት ነው የተመለስኩት። ወደ እግዚአብሔር ቤት ስመለስ የማጣቸው ነገሮች ሊኖሩ እንደሚችሉ አውቃለሁ። ፋይናንሻሊ የማጣቸው ብዙ ነገሮች ሊኖሩ ይችላሉ።
ግን ደግሞ እግዚአብሔር የተናገረ ነገር አለ። አላሳፍርህም ብሎኛል እግዚአብሔር። አልተውህም አልጥልህም ብሎኛል። ያን የተናገረኝ ነገር እያሰብኩኝ መንፈስ ቅዱስን በዛ ውስጥ ደግሞ አንዳንድ ጊዜ መንፈስ ቅዱስ ከሚሰራቸው ነገሮች አንዱ ምን ተቀየለሽ በውስጥሽ ልክ ሲመጣ ሰይጣን የሚያመጣቸውን ጥያቄዎች ሁሉ ዜሮ ነው የሚያደርጋቸው። ያጠፋቸውና በተስፋ እንድትበረች ያደርግሻል። የሚፈጸም ተስፋ አለ። ጌታ ተናግሮ አይዘገይም፣ በእርግጥም ይመጣል። አዲስ ነገር ያደርጋል፣ ታሪክን ይቀይራል። በዛ ነገር ውስጥ በመንፈስ ቅዱስ እንድትጽናኝና እንድትበረች ያደርጋል። ልክ እኔ ህይወት ላይ የሆነው ነገር ያ ነው። ስለዚህ በማጣቸው ነገሮች ውስጥ ግን ደስተኛ ነበርኩ። ሐዋርያ ጳውሎስ አይደል ታስረው በወህኒ ቤት ታስረው ባሉበት ሰዓት ላይ በማይመች ሁኔታ ውስጥ እጃና እግራቸው ተጠፍንጎ ቅድም አንቺ ተናገርሻት ቃል ተዛለች በጌታ ደስ ይበላችሁ፣ በቃ ገርነታችሁ በሰው ሁሉ ዘንድ ይታወቅ፣ በምንም አትጨነቁ፣ ጌታ ለምንድን ነው ቅርብ ነው። ከምናገኘው ነገር ይልቅ ትናንት ስናገኘው ከነበረው ይልቅ ዛሬ ካጣነው ነገር ይልቅ ጌታ ለኛ ቅርባችን ነው። ስለዚህ በዚህ ነገሮች አንገምተውም፣ አንለካውም። ወንጌላዊነት ወይም ደግሞ የወንጌል ስራ ልኖርበት አይደለም ማገለግለው፣ ልኖርለት ነው። አንድ ወንድም ሲመክረኝ እንደዚህ ያለ በጣም ወደው ከኔ በመንፈሳዊ ዕውቀትም በብዙ ከኔ የሚበልጥ ልጅ አለና በጣም ጓደኛዬ ነው። ሲመክረኝ ምን አለ? ወንጌልን አትኑርበት አለኝ፣ ኑርለት። ወንጌል እድሜን የምሰጠው ጉዳይ ነው። ሻሚዝም መገዛበት አይደለም። ወንጌል ጫማ መገዛበት አይደለም። ምናልባት ሻሚዜን አውልቄ ልሰጥበት የምችልበት ጉዳይ ነው። እና አንድ ሰው እንደውም አስታውሳለሁኝ ያለውን ነገር ሁሉ ሰጥቶ በጃፖን የሚመለስ ልጅ አለ። ክፍለ ሀገር ለወንጌል ሄዶ ማለት ነው። ዛሬ እግዚአብሔር በጣም አክብሮት ውጭ ሀገር ነው ያለው ያሱ እና ከህይወቱ ማራለው ነው ስላደረገለት አይደለም ማራው ነው ምን ያክል ፍቅር ቢይዘው ነው ምን ያክል አገልጋይነት ባህሪ የአገልጋይነት ትርጉም ምን ያክል ቢገባው ነው ላለው። ስለዚህ ካጣነው ደግሞ ነገ ከምናገኘው በላይ የተደረገልን የተወደድንበት የእግዚአብሔር ፍቅር በጣም ይለያል። ስለዚህ ወንጌል እኖርለታለሁ እንጂ አልኖርበትም። የሚገርመው ነገር ምናልባት በኋላ ሜቢ ጠይቀኝ ትችላል ብዬ የማስበው አንድ ነገር በዚህ ውስጥ ላይ ስለመጣ ማለት ነው ስለማገኘው ነገር አስቤ አላቅም፣ ተጨንቄም አላቅም። ያው እንደ ሰው ያስፈልገኛል ብለሽ የምትያቸው ነገሮች ይኖራሉ። መቼም አስቤ አላቅም ምናምን ብዬ ብል ውሸት ሊመስል ይችላል። ሰው ነኝና በዚህ ምድር ላይ ስኖር የሚያስፈልጉ ነገሮች አሉ። የተፈጠርኩት ግን ለዛ አይደለም። በዚህ ምድር ላይ ላለኝ ቆይታ የሚጠቅሙኝ ነገሮች አሉ። በእርግጥ እነዛን ነገሮች ግን አንድ ቀን ማስቤያቸው አላቅም፣ ግን እግዚአብሔር ያመጣቸዋል። እንግዲህ ወደ ወንጌል አገልግሎት አሁን ኦሬዲ ወደ 7 አመት እንደዛ ነው እየተጠጋ ነው ያለው። ወደ ወንጌል አገልግሎት ወሰኝ ስገባ ማለት ነው 7 አመት ሙሉ ጌታ በሚያውቀው እግዚአብሔር ራሱ ነው የኔ አቅራቦት። ዳዊት እንደተናገረ እግዚአብሔር እረኛዬ ነው የሚያሳጣኝም የለም። ይሄ ቃል ባይዘው ይሄ ዝም ብሎ ግድግዳችን ላይ የሚለጠፍ ጥቅስ አይደለም። በጣም ፓወርፉል የሆነ የህይወታችን መርህ ነው ብዬ ነው የማምነው እኔ። በቃ ዳኒ እንዴት ኖረ? በእረኛ ውስጥ። ዳኒ እንዴት እስከዛሬ በእንደዚህ አይነት ሁኔታ እንዴት ቀጠለ? እረኛውን ያኖረው ያላቅ። እኔ ፎከሴ ወንጌል ላይ ነው። ፎከሴ ዛሬ ቁጭ ብዬ ለምሳሌ ዳኒ እስኪችን 100 ብር እስኪ ሻይ ነው ምናምን ብለሽ ብትጪ ካፌ ገብቼ ስለምጠጣው ማኪያቶ አይደለም ማስበው። ይሄው በጌታ ፊት ነው ማወራሽ ማለት ማወራ ስላለብኝ ምናምን ሳይሆን ላይፌን ነው ማወራሽ። እማስበው በ100 ብር የት ሄጄ ነው ወንጌል የምሰራው? ኦኬ ካራ ወይስ አየር ጤና 50 ብር ትራንስፖርት ቢያደርሰኝ ምናምን ብዬ ነው ማስበው። ከዛ በኋላ ውስጥ የሚሰማኝ ደግሞ እርካታ አለ። እና የእግዚአብሔር መንግስት ስራ ወንጌላዊነት ብቻ አይደለም፣ የመድረክ አገልግሎት እንኳን ቢኖር አሁን ቅድም አንድ ጠቅሰሽ ነበር። አንድ አገልጋይ አንድ ቤተክርስቲያን ላይ እንዲያገለግል እግዚአብሔር እድል ሲሰጠው ሊያስብ የሚገባው ሊጨነቅ የሚገባው ጸልዮ በጾም በጸሎት ሊሆን ይችላል ኦር በቃ እሱ በተለማመደው መንፈሳዊ ልምምድ ውስጥ ጸልዮ ሲሄድ መልእክትን ተቀብሎ ያ መልእክት ተደራሲያን እንዳሉ ማሰብ አለበት፣ የሚቀበለው ትውልድ እንዳለ ማሰብ አለበት። ስለዚህ መልእክቱ ላይ እንጂ እሄዳለሁ የሆነ ነገር አገኛለሁ ከዛ እዳም ካለበት እዳይን ከፍላለሁ ወይ የሆነ ነገር አረጋለሁ ማለት በፍጹም ይሄ እንትን አይደለም። እግዚአብሔራዊ ዲሲፕሊንም አይደለም፣ መንፈሳዊ ዲሲፕሊን አይደለም። በቃ መንፈሳዊ ዲሲፕሊን ጀስት አገልጋይ ነው። ባይዘው አገልጋይ ማለት ለሌላው የሚጠቅም ነው፣ ለሌላው የሚቆረስ ነው። ሜቢ ገንዘብ ላልቆርስ እችላለሁ፣ ግን ሁሉ ጊዜ አንቺን ሳገኝሽ ቃልን ምንድነው መጠቀም ያለብኝ? ኦሬዲ አገልጋይ ነኛ። በቃል መጠቀም አይደለም ቃል እኔን ስለምጠቀመኝ ነገር ሳይሆን ማሰብ ያለብኝ ቃልን ምንድነው መጠቀም ያለብኝ። በዛ እሷን በመጠቅማት ደግሞ እግዚአብሔር ይከብራል። ያንን በደንብ ነው ማምነው። ስለዚህ አሁንም ማስመሬ በደንብ የምናገረው ወንጌላውያን ይሰሙኛል ብዬም አምናለሁ። ምክንያቱም እኔ በመናገረው ሜቢ አንድ ሰው ምናልባት ይጠቀም ይሆናል። ወንጌል የምንኖርለት እንጂ የምንኖርበት ጉዳይ አይደለም።
ወንጌል የእግዚአብሔር መንግስት የልቡ ሐሳብ የልቡ ጩኸት ኢየሱስን ከሰማይ ወደ ምድር ያስላከው ኢየሱስን በመስቀል ላይ በወንበዴዎች መካከል እንዲሰቀል ያደረገው ጉዳይ እንጂ የዳኒን ኪስ መሞያ አይደለም። እውነት ነው። በተአምራት መኖር ለምደናል። በተአምር ነው የሚያኖረ። እንዴት አለፈ ግን አልፏል። እንደ ህልም እየሆኑ ያለፉ ብዙ ታሪኮች ስላለን ሁላችንም ማለት ነውና አንዳንድ ጊዜ እንዘነጋዋለን። በቃ እንረሳዋለን። ትላንት እንዴት እንዳሳለፈ እንረሳና ስለዛሬ እጅግ በጣም አብስተን እንጨነቃለን። ጌታ ሆይ ባልነው ጉዳይ ላይ ጸጥ ይልሃል። ምን ነው የኔን ጉዳይ ዝም አልክ? ሰው ልትቆጥሩላት ይችላል። ይሄው ከኔ እኩል ወንጌል ጀምሮ ብለህ ልትናገሩላት ይችላል። እግዚአብሔር ዝም ሲል ነገርህን እያሳመረው እንደሆነ ማሰብ አለብህ። ምክንያቱም አንተ አገልጋይ ነህ፣ ለሌሎች የምትተርፍ ነህ። ይሄንን መጽናናት፣ ይሄንን ፈውስ፣ ይሄንን ተስፋ እየሰጣቸው የምትቀጥል ነህ። ጌታ ሆይ ዝም አልክ? አይጥሩ የኔ ነገር እየሰራው ስለሆነ ነው ዝም ያልከው። በቃ አንተ እስከፈቀድከው ድረስ ይሁን። ምክንያቱም ቢሰጥህ ልጠፋበት ሊሆን ይችላል። እንዳልከው ቅድም እኔ ለምሳሌ መኪና ሰው ተሰጥቶት መኪና ብሎ ጠይቆ ተሰጥቶት ከቤተክርስቲያን ከራቀ የመኪናው መገኘት ብዙም ትርፍ የለው። አንዳንዴ ሰጥቶ አንተ ከምትጠፋ አንተን አሰልጥኖና አስተምሮ ከዛ የማያልቅ በረከት ውስጥ ቢያስገባ ይመርጣል ብዬ ነው የማስበው እግዚአብሔር። እና ብዙ ጊዜ ነገሮቻችን በሁኔታዎች እንዳይገደቡብን። ሌላው ደግሞ አገልግሎት ላይ በጣም የሚያተኩር ሰው ከእግዚአብሔር ጋር ያለው ሪሌሽን እንዳይሻክር ፈራለሁ። በምን መልኩ ካልከኝ እግዚአብሔር ህብረትን ይወዳል። አንድ ለአንድ ህብረትን ይወዳል። አንተን ማግኘት ይፈልጋል። ከዳኒ ጋር ማውራት ይፈልጋል። ዳኒ በእግዚአብሔር እቅፍ ውስጥ ወይም በእግዚአብሔር እግር ውስጥ ሆኖ እያለቀሰ ንስሐ እየገባ እንደገና ምን ትፈልጋለህ አባቴ እያለ እንዲጠይቀው የጥሞና ጊዜ ይፈልጋል እግዚአብሔር። ብዙ ጊዜ አገልጋዮች የምትሮጡበት መንገድ ያው እኔም ወደ አገልግሎት የተቀላቀልኩ ስለሆነ የምንሄድበት መንገድ ለሌሎች ለመድረስ ትክክል ነው፣ ለሌሎች ለመዳን በጣም ትክክል ነው። ግን እኛ ከእግዚአብሔር ፊት እንዳንጠፋ መፍራት አለብን፣ ከእግዚአብሔር ፊት እንዳንርቅ። ምክንያቱም ብንደክም እዛው እግዚአብሔር ፊት እናወራረዳለን ገብተን ጊዜ ያስፈልገናል። እና እንደውም አንድ አገልጋይ ምን ሲል ሰምቼዋለሁ፣ ከእግዚአብሔር ፊት ራቅ አለ። ያለሁት መድረክ ላይ ነው፣ ያለሁት ህዝብ ጋር ነኝ፣ የማስተምረው ወንጌል ነው፣ የምሰብከው ወንጌል ነው። ግን ከእግዚአብሔር ፊት ጠፋው። እግዚአብሔር ፈለገኝ አጣኝ። ስለዚህ ምክንያት ፈለገና ታመምኳል። ምን እንደታመመ አያውቅም። ኦልሬዲ ታመመ። ለ3 ወር ተኛሁኝ። ምስክርነት ሲሰጥ ሰምቼው ነው አንድ አገልጋይ፣ ስሙን መጥራት ስለማልፈልግ። በተኛውበት ሰዓት እግዚአብሔር አገኘኛል። ገብቶሃል አይደለ? እግዚአብሔር አንዳንዴ በጣም በትምህርትና በጣም በደረሰብን ነገር ሳይሆን መመለስ ያለብን የሆነ ጊዜ ያስፈልገናል። በቃ ራሳችንን ከተት የምናደርግበት ወደ ጾም ጸሎት የምንመለስበት ደሞ እኔን ምከረኝ ደሞ እኔን አስታጥቀኝ የምንልበት እና ያንን የጥሞና ጊዜ መውሰድ እንዳለበት ታስባለህ ወይ? የመጨረሻ ጥያቄም ነው ሊሆን የሚችለው ስለ ጾም ጸሎት። ብዙ ጊዜ ከአንዳንድ ቤተ እምነቶች የሚመጡልን ጥያቄዎች አሉ። ጾም ሽሽት ነው አይደል? ወደ ሌላኛው ይሄድከው ገባህ አይደል? መተኛትን ፈልገህ ነው አይደል? ያው አሁን ያለንበት ሁኔታ ምቹ እንደሆነና በጣም በቀላል እንደሚገኝ የሚያስቡ ሰዎች አሉና ምናልባት ከ101 ሰው እንደዚህ አይነት አረዳድ ካለው እንኳን ኦኬ ለካ ይሄ አይደለም ብሎ መመለስም ስለሚኖርበት እቺን አያይዘህ ብትመልስልኝ ደስ ይለኛል። አዎ ማለት በተለይ አማኝ በተለይ ደግሞ ከአማኝም ደግሞ አገልጋይ የሆነ ሰው ከእግዚአብሔር ጋር ህብረት የሚያደርገው ስለሚያገለግል ሳይሆን እግዚአብሔር ህይወቱ ስለሆነ ነው። እኔ የምጸልየው ለማገልገል አይደለም። አንዳንድ ጊዜ እግዚአብሔር መልእክት ሰጠኝና ስብከት ሰጥቶኝ ማለት ነው ምንም አይነት መድረክ የማላገኝበት አጋጣሚዎች አሉ። ለምንድን ነው ቢሳስብ ለካ እግዚአብሔር እኔን እየሰበከኝ ነው፣ ራሴን እየተናገረኝ ነው። እንዲህ ወንበር ቁጭ አድርጌ ቤት ውስጥ ወንበር ሰብኬ ያውቃለሁ። ወንበሩ እኮ ጉዝ ነው አይሰማኝም፣ ግን ለወንበሩ ስናገር ራሴን እያወራሁት ነው ያለሁት። እና ብዙ ጊዜ ወንጌል እንደውም እኔ ወደኛ ህብረት ምን አድርጌ ያመጣሁት መሰለሽ፣ ወንጌል ስርጭት እኛ ስንወጣ በሳምንት 1 ቀን ነው የምንወጣው። ለምንድን ነው በሳምንት 1 ቀን የምንወጣው? መጸለይ አለብን፣ ባይብል ማጥናት አለብን። ከተለያዩ ቤተ እምነቶች የሚመጡበት ጥያቄ አለ። ስለ ድነት ጉዳይ ለምሳሌ በኦርቶዶክስ ቤተክርስቲያን ምንድነው አይነት አስተምሮ ነው ያለው? በሙስሊም ወገኖቻችን በኩል ደግሞ ምንድነው ያለው? በካቶሊካውያን ዘንድ ምንድነው ያለው? በዋቄ ፈታዎች በኩል ምንድነው ያለው? እነዚህን ነገሮች በደንብ የምናጠናበት ጊዜ እንወስዳለን። ለምን ኃይልን ሳትቀበሉ ከኢየሩሳሌም አትጡ። ኃይልን ደግሞ የምንቀበለው ኃይሉ ባለቤቱ አለው፣ ከዛ ባለቤት ጋር ስንገናኝ ነው። ስለዚህ እግዚአብሔር ምናችን መሆን አለበት? ሊደራችን መሆን አለበት። ሊደር ያለው ሰው ከሊደሩ ትእዛዝ ይቀበላል፣ ሪፖርትንም ያቀርባል። ትእዛዝን ለመቀበል ደግሞ ጊዜ መውሰድ አለብን። ዳዊትን እኮ እግዚአብሔር እንደልብ ያለው ከእግዚአብሔር ጋር ጊዜ ስለሚያሳልፍ፣ እየወደቀም ከእግዚአብሔር ጋር ነው ያለው። ኃጢአት እያደረገም እየወደቀም
ግን ከእግዚአብሔር ፊት አልጠፋም። በቃ የልቡን ሐሳብ ያዳምጣል። ወደ ውጊያ ሊወጣ ሲል ልውጣ ብሎ ይጠይቃል። እና አንዳንዶቻችን ግን በእንደዚህ አይነት ህይወት ልምድ ውስጥ አይደለም ያለነው። እንደውም እኛ ነን እግዚአብሔር መሪ ምን መስለው ትንሽ የጸጋ ስጦታዎች እኛ ላይ እየተገለጡ ሲመጡ እግዚአብሔር ላይ መጎርመስ የሚባል ነገር ይመጣል። ጸሎት ይጠፋል። ያ መንፈሳዊ ነገሮች ይጠፋል። ቤት መዝሙር ከፍተን ብቻችን በዛ ድባብ ውስጥ የምንቆየው በህልውና ውስጥ የምንቆየው ነገር ይጠፋና በአገልግሎት ራሳችንን ቢዚ ባይዘው በአገልግሎት ቢዚ መሆን መልካም ሆኖ ሳለ እግዚአብሔር የሚከፍተው በር እንዳለ ሆኖ ሰይጣንም ይከፍታል። ምን አይነት በር ነው የሚከፍተው? ህይወታችንን እየገደለ ለሰዎች እንድንኖር። እኛ እኮ እየጠፋን ያለ ነው እኮ ከእግዚአብሔር ጋር እኮ ጠረኑ የለም። ህይወቴ ጠረኑ የለም። ይሄ ሰዎች እኔን ሲያገኙኝ እግዚአብሔርን ከኔ እንዲያገኙት እግዚአብሔርን ከኔ ህይወት እንዲቀምሱት የሚያደርግ ያ የጨውነት የብርሃንነት ህይወት እኔ ጋር እኮ የለም። ግን ሰዎች ጋር እየሮጥኩ ነው ያለሁት። ልክ ኢየሱስ ክርስቶስ እኮ ወደ ማርያምና ወደ ማርታ ቤት መጣ። እዛ በኋላ እንግዳ ነው። ማርታ ያው ተፍ ትላለች። በቃ በእኛ ስንተረጉመው ቡና ልታፈላ ትችላለች፣ ምግብ ልታቀርብ ትችላለች፣ ሜቢ እግርህን ልጠብሎ ልትል ትችላለች። ማርያም ግን የተረዳችው ነገር አለ። ምንድነው የተረዳችው? ለሚቀጥለው ፊውቸር ላይ ለሚመጣው ህይወቷ ስንቅ ያስፈልጋታል። አሁን ስላለችም ህይወት የሚያስፈልጋት ነገር አለ። ስለዚህ ከእግሩ ስር ሆና መማር ነው የመረጠችው። የተማረ ሰው ያስተምራል፣ የተቀበለ ሰው ይመግባል። ሰው መቼም እኔ አሁን ምግብ ርቦኝ ቀን ሙሉ ምግብ ሳልበላ አንቺ ጋር በመጣ ምናምን ብዬ አልጋብዝሽም። ካገኘው ራሴን ጥርግ አድርጌ በበላው ርቦኛል። ስለዚህ ራሳችን ረሃብተኛ ሆነን ሌላን ሰው ለመመገብ በጣም እንደዚህ አይነት ድፍረት በእኛ ህይወት ላይ መገለጥ የለበትም። ስለዚህ ህይወታችን አንድ ዘማሪ አይ ቲንክ ይድኔ መሰለኝ በጣም ሞደው ነው በነገራችን ላይ ይድኔና ሲናገር ምን አለ? ቀድሞ ሲነሳ የነበረበት ያኔ ቸኮለብኝ የሚለውን አልበም በሰራ ሰዓት ላይ የነበረው ግለት ነበር። አሁን ላይ ያለው ግለት በጣም ከባድ ግለት ነውና እንዴት ይሄንን ግለት ልታስቀጥል ቻልክ ብሎ አንድ ወንድም ሲጠይቀው እንደዚህ አለ። ያኔ በጸለይኩት በተቀባውት ቅባት አይደለም ማገለግለው፣ ዛሬም ፌሎሺፕ በጣም እንዳለ ነው ያለ። አየሽ፣ አገልግሎትም ህይወትም ፌሎሺፕ ይፈልጋል። ከማን ጋር? ከእግዚአብሔር ጋር መተሻሸት ይፈልጋል። በቃል ሊሆን ይችላል፣ በጸሎት ሊሆን ይችላል፣ ኢቭን መዝሙር ከፍተን ዝም በማለትም ሊሆን ይችላል። ብቻ ከእግዚአብሔር ጋር የሚያገናኘን የትኛውን መንገድ መጠቀም ግዴታ ነው። እኔ ብዙ ጊዜ ወደ ውጭ ወጣ ወክስ አደርግ ሜቢ ብዙ ጓደኞቼ ይታዘቡኛልና ብቻዬን ሆነ እወዳለሁ ማለት ሰው ጠልቼ ምናምን እኮ አይደለም፣ የተለማመድኩት ልምምድ እዛው ስለሆነ ባይዘው በዚህ አጋጣሚ እኔ ልሳን የተቀበልኩት መንገድ ላይ ነው። አዲስ ቋንቋ የተቀበልኩት በጣም የምንወደው አሁን በቤተክርስቲያን በተለያዩ ቦታዎች ላይ ያገለገለ ያለ አንድ ፓስተር አለ፣ ፓስተር ካሳውንና በጣም ነው የምወደው። የዛሬ ስንት ዓመት እንደሆነ በእርግጠኝነት ባላስታውስም ዓለም ገና ሙሉ ወንጌል ለኮንፈረንስ ይመጣል እና በአዲስ ቋንቋ መጸለይ የማትችሉ የመንፈስ ቅዱስ ስጦታ መቀበላችሁን እርግጠኛ ያልሆናችሁ የማይሰማችሁ ሰዎች ወደ መድረክ ውጡ አለ። ያኔ የኳየር ልብስ ለብሻለሁ። ወደ መድረክ አንደኛ ሮጬ የወጣሁት እኔ ነኝ በማስታውሰው ማለት ነውና ጸለየልን ብጠብቅ የለም። አንዳንዶች እዛው የተቀበሉ አሉ። እዛው ተቀበለው በአዲስ ቋንቋ የሚጸልዩ ነበሩ። ራሳቸውን መቆጣጠር አቅቷቸው መሬት ለሚወድቁ ነበሩ። ትክክለኛ የሆነ የመንፈስ ቅዱስ እንቅስቃሴ ነበረ በሰዓቱ። እኔ ጋር ያ ነገር ጠፋ። ምንድነው? በጣም ግራ ገባኝ። ከዛ በማግስቱ ወላጅ አባቴ እቃ ላከኝና ወደ ሱቅ ሄዳለሁና እሱ ሂድ ያለኝ መንገድ ቀጥታ መንገድ እያለ ሌላ መንገድ ረጅም መንገድ ለምን እንደመረጥኩኝ ራስ አላውቅም። ረጅም መንገድ ሄዳለሁ። ዛሬ ላይ ሜቢ የጠቀመኝ እሱ ሊሆን ይችላል። በእግር መሄድ በጣም የምወደው እንደውም ብዙ ጊዜ ታክሲ መኪና መጠቀም ብዙም አይመቸኝም እንዲህ ካልቸኮልኩ በስተቀር በእግር መሄድ በጣም ነው የምወደው እና ለመግዛት እየሄድኩኝ የማላውቀው ቋንቋ አፌ ላይ ይመጣል። ከዛ በኋላ ስለው ይመጣል። ቆይ ትንሽ ልሂድ ብዬ እቃውን ገዝቼ ስመለስ አለ እንደ የለም ምናምን ብዬ ቼክ ሳደርገው አለ አሁን አልጠፋም። እና በዛ ልምምድ ውስጥ ያው ለመንፈሳዊ አባቴም ነገርኩት ደህንነት ላስተማረኝ ከዛ በኋላ ማለትና በቃ አንተም በለው ጸልይ እሳቱ እንዳይጠፋ በቃ ግለቱን አስቀጥለው ያም ታስቀጥለው በጸሎት ነው ምናምን ይለኛል። በሰዓቱ ብዙም አልረዳም ግን በጸልያለሁ። ቅናት አለ ውስጤ ላይ አዲስ ክርስቲያን ነበርኩኝ ምናምንና ያ ልምምድ ምናምን መጣኔ ጋር በእያንዳንዱ እንቅስቃሴ ከእግዚአብሔር ጋር እንደሆንኩኝ እንድረዳ አደረገኝ። ካፌም እንኳን ነው ለምሳሌ አጋጣሚ ብዙ ጊዜ ካፌ አልጠቀምም። ካፌ እንኳን ብቀመጥ ብቻዬን መቀመጥ መርጣለሁ። ቁጭ ብዬ ግን እግዚአብሔርን አስበዋለሁ። ስለ እግዚአብሔር ቃል አሰላስላለሁ። መዝሙር መስማት ካለብኝ መዝሙር ሰማለሁ። በዛ ውስጥ እግዚአብሔር መልእክት ይሰጠኛል። ካንቺ ጋር እያወራሁ ነው ስብከት ልቀበል እችላለሁ። የተወሰነው ፓርት እየሰማሁሽ ነው ያለሁት፣ የተወሰነ ፓርት ደግሞ ላይ ነኝ ያለሁት እኔ። ይሄኛ አይነት ልምምድ እግዚአብሔር አለማምዶኛል። ስለዚህ አገልጋይ ከእግዚአብሔር ጋር ያለውን ህይወት መልቀቅ የለበትም።
በቃ በተአምር ርቀት ለመሄድ አንድ እዚህ ምድር ላይ ርቀት ለማገልገል ማለት ረጅም አገልግሎት ለማገልገል ከፈለገ ሁሉ ጊዜ ኃይልን መቀበል አለበት ከእግዚአብሔር ጋር በጣም ህይወቱ የየለት ጊዜ መውሰድ ማለት ከአገልግሎት ቀን መቀነስ ካለበት ከአገልግሎት ሊቀንስ ይችላል ከጓደኞች ጋር የሚያሳልፈው ታይም አሁን ብዙ አገልጋዮች መቼ በእንስናገር እንደማይቀየሙኝ እርግጠኛ ነኝ የሚያሳልፉት አብዛኛው ታይም ላይ በሚዲያ ከጓደኞቹ ጋር በማሳለፍ አንዳንድ ቦታዎች ላይ ማህበራዊ ነገሮችን በማድረግ ጊዜ የሚያሳልፉ ብዙ አገልጋዮች አሉ ያ ነገር ከባድ ነው አንድ ጊዜ እንደው ማስተዋወሳለሁ አንድ ከሰዎች ጋር የተጫወተውን ጨዋታ ተሳስቶ መድረክ ላይ ሰበከ አገልጋይ አቃለሁ እንግዲህ አስቢ ስብከት መልእክት ነው ለእግዚአብሔር ህዝብ ወይ ተመለሱ ሊሆን ይችላል ወይ ተጽናኑ ሊሆን ይችላል ወይ ደግሞ ስለሚመጣውም ደግሞ እግዚአብሔር ሊናገር ይችላል ግን እዛ ጋር ምንም አይነት ህብረት ስለሌለው ያደረገው ምንም አይነት ኮኔክሽን ስልክሽን እኮ ከፍተሽ የሆነ ነገር ዳውንሎድ ለማድረግ የግዴታ ዋይፋይ መክፈት አለብሽ ወይ ዳታ መክፈት አለብሽ ያዝግ ሆኖ እንዲብታነሺ ጣራ ላይ ብትወጪ በፍጹም ኮኔክት አያደርግም የግዴታ ምን ማድረግ አለበት መከፈት አለበት እንትኑ ማለት ነው ይሄ መስመሩ ስለዚህ መስመራችን ካልተከፈተ ህይወት ከባድ ነው የሚሆነው አገልግሎትም በጣም ስራ ነው የሚሆነው አገልግሎት ህይወት ነው አይደለኛ ህይወታችን ነው ከተፈጠርንበት ዓላማ ነው ኢንጆይ ያረኩ ነው ማገለግለው ደስ ይያለኝ ነው አንድ ቀንም እንደ ስራ አስቤ የሆነ በቃ ድካም እንዳለው ጧት ስነሳ ዛሬ ደግሞ እዛ ቦታ ሄጄ ነው ማገለግለው ብዬ እንዳላስብ የሚያደርገኝ ከእግዚአብሔር ጋር ያለኝ የፍቅር ህይወት ነው ዋው በጣም ነው የሚደንቀው ይሄ ኢየሱስ እጅግ በጣም ድንቅ እኮ ነው ማለት አጋፔ የሆነ ፍቅር ነው የሰጠንና በቃ ዝም ብሎ ነው የወደደን ይሄ መወደዳችን እንደዚህ ስትገልጸው ቀላል ሊመስል ይችላል ዛሬ ወዳጅህ እንኳን የሚወድህ የሆነ ነገርን አይቶ ነው ወዳጅ ያልከው ሰው እንኳን የሚወድህ የሆነ ነገርህን ወይም መልክህን ወይም ያለህን ታለንት አይቶ የተለያየ ነገርህን ያያል ኢየሱስ ግን የነበርክበትን ደካማ ነገር ሳይቆጥር የነበርክበት መጥፎ ነገር ሳይቆጥር እንደዚሁ ነው የወደደ እንደዚሁ ነው በቃ ሰው ያደረገንና ሌላው ይቅር አድራሻችንን ሳይቀር ነው የቀየረው በነገራችን ላይ እኔ ይገርመኛል ከሰዎች ጭንቅላት ላይ ራሱ ዲሊት አድርጎልን ይሆን እንዴ ብዬ አንዳንዴ ያስባለሁ ሰዎች ትላንት የነበርንበትን ረስተውታል ለምንድነው አለበለዚያ በጣም እኮ ሊሰድቡን የሚችሉበት ኢሾች ይኖሩን ነበር ሊያንቋሽሹን የሚችሉበት ነገሮች ነበርና እግዚአብሔር ያከበረውን እንደገና ያስከብረዋል በቃ ማለት አክብሮን አይተናል እንደገና ደግሞ ሰዎች ሲያከብሩን አይተናል ይሄ ሆኖ ከእግዚአብሔር የተነሳ ነው እንጂ እኛ የሚያስከብረን ነገር ኖሮ አልነበረምና አድራሻህን ስምህን ትላንት የምትታወቀው እንትና ዘፋኙ ሊሆን ይችላል አንተ በተቀስክልኝ በሰጠኸኝና ዛሬ ግን አንተ አገልጋይ ነህ ዛሬ ዘማሪ ነህ ዛሬ አስመላኪ ነህ አምላኪ ነህና አድራሻህን ስምህን የቀየረ ኢየሱስ እዚህ ጋር ያደረሰ ኢየሱስ በማይገኝ ፍቅር የወደደ ኢየሱስ ላይተውክ ሁኔታን አይቶ አልወደደህ ማንነትን አይቶ አልጠላህምና እስኪ ይሄንን ኢየሱስ እንዴት ትገልጸዋለህ ከባድ ጥያቄ ነው ማለት መግለጽ በጣም ይከብዳል ኢየሱስ በዚህ ምድር ላይ ብዙ ሰዎች ኖሯቸው ብዙ ሰዎች አለን ብለው የሚኮሩበት እኔ ጋር የሌለኝን ሁሉ ሆኖልኛል ኢየሱስ በአገልግሎት ምክንያት በተለይ ለወንጌል ጥሪ ራሴን ስለይ ወይ ደግሞ እግዚአብሔር ነኝ ሲለየኝ የደረሱብኝ ብዙ ቻሌንጆች ነበሩ ያውም ደግሞ ቤተሰቦቼ ዛሬም በህይወት አሉ እግዚአብሔር ይባርካቸው በስራ ተሳድገውኛል ዛሬ ላይ ላለኝ መንፈሳዊ ህይወት የነሱ አንዱ አስተዋጽኦ አለበት በቁጥጥር ደረጃ በጣም ከባድ ነኛ ቤተሰብ ግን እግዚአብሔር በእኔ ላይ ያለውን ዓላማ ስተውት ነበር በሰዓቱ አላወቁትም ያው እንደማንኛውም ቤተሰብ ጥሩ ደረጃ ላይ እንደደረስላቸው ትወና ሞክር ነበር ትንሽ እና ደግሞ ድራፍቲንግ ማር ነበር ሌሎችም ነገሮችን ሞክር ነበር በተለይ በጥበብ ዙሪያና በዛ ነገር ላይ በጣም ርቀት እንዲሄድ ነበር የሚፈልጉት ያው ቤተሰብ አንቺ ጥሩ ደረጃ ደርሰሽ ስም እንድታስጠሪ ነው የሚፈልጉት እግዚአብሔር ደግሞ ያንን አይደለም የፈለገው ልጁ እንዲጠራብኝ ነው የፈለገው እና በሰዓቱ ያው በተለይ ለተወሰኑ አመታት ማለት ይቻላል የቤተሰብን ፍቅር ያጣውበት ታይም ነበር በጣም ማለት ያው አማኞች ቢሆኑም ካለ መረዳት ያንን ነገር አድርገዋል ተገፋሁኝ ከቤት ወጣው ኦሬዲያውን ተከራይቼ ነው የምኖረው በብዙ አይነት ቻሌንጆች ሳልፍ እንዴት ሆንክ ተብዬ አልተጠየቅኩኝ ግን ኢየሱስ ከኔ ጋር ነበር ወንድም ሆኖልኛል ኢየሱስ ጓደኛ ሆኖልኛል እናት ሆኖልኛል ብዙ ጊዜ ሰዎች እናቴ ጋር ሄጄ አባቴ ጋር ሄጄ ወንድም እህቶቼ ጋር ብሎ ሲናገሩ ይሰማኝ ነበር በጣም ነበር ምቀናው
ግን ይሄ ጌታ በደንብ ስረዳው ይሄ ጌታ በደንብ ሲገባኝ ግን ለካ ሁሉን ቦታ መሆን የሚችል ጌታ አለ። ከዚህ በፊት ማለት በተለይ ከአመታት በፊት እንዲቁጭ አድርገሽ ብትጠይቂኝ እንደዚህ አላወራም። እንባ ነው የሚቀድመኝ። ስሜታዊማ ሁሉ ሆነ እችላለሁ። አሁን ምን እንደሆነ አላውቅም። ሳወራ ምንም አይመስለኝም። በቃ ማለት ስላጣዋቸው ሰዎች ስቲል እስካሁን ድረስ ፋሚሊዎቼ እንዴት ነው አገልግሎት ብለው ጠይቀውኝ አያውቁ። ምንድነው የሚያስቸግርህ ጉዳይ ብለው ጠይቀውኝ አያውቁ። ምን ገጠመ ብለውኝ አያውቁ። ስቲል እስካሁን ድረስ ማለት ነው። ግን በምጓዝባቸው ቦታዎች ሁሉ አቅፎኝ ጄኒዞኝ ሰው ለኔ በሚያስፈልገኝ ቦታ ላይ ሰው ሆኖኝ ተገኝቶልኛል። ኢየሱስ ሰው ነው አለኛ የመጣው ለኔ ደግሞ ስፔሻል ሰው። ኢየሱስ ለኔ ስፔሻል ጓደኛ፣ ስፔሻል ቤተሰብ እና ማለት በምን አይነት እንትን መግለጽ እንደምችል ራሱ አላውቅም። አሁን እስካሁን ከጠየቅሽኝ ጥያቄዎች ይሄ በጣም ለኔ ከባድ ነው መግለጽ። ቅድም የተናገርኩት ቃል ይገልጽልኛል ብዬ አስባለሁ። ዮሐንስ ወንጌል ምዕራፍ 15 ቁጥር 13 ላይ ነፍሱን ስለ ወዳጆቹ ከመስጠት የሚበልጥ ፍቅር ለማንም የለውም። እናቴ እኔን ወልዳ አሳድጋኝ እንጀራ ሽጣ አሳድጋኛለች። በጣም ዋጋ ከፍላልኛለች። አባቴም ልክ እንደዛው ቧንቧ ሰራተኛ ነበር። በብዙ ዋጋ ከፍሎ አሳድጎኛል። ከነሱ በላይ ግን ኢየሱስ ነው የወደደኝ። ከነሱ ጋር ያደረጉልኝ በላይ ኢየሱስ ለኔ አድርጎልኛል። ማንም የሱን ያክል አይደለም ሊደርስ ሊያስብ ራሱ አይችልም። በቃ እሱ እኔን በወደደኝ ልክ ማለት ነውና ብቻ በጣም ወደዋለሁ ኢየሱስን። ማለት ምን ማለት ስላለብኝ ሳይሆን መግለጽ በማልችለው ፍቅር ድካም እያለብኝ ወደዋለሁ። ብዙ ገበናዬን ኢየሱስ ሸፍኖታል። ሰው የማያውቀው ባይዘዌ በሰው ፊት እንደዚህ ዛሬ እኔ እንኳን እዚህ ሚዲያ ላይ ተጋብዤ እንደዚህ ማውራት ይቻልኩት ኢየሱስ ስላለኝ ነው። ኢየሱስ ባይኖረኝ ሚዲያ ፊት የሚያቀርብ ምንም አይነት ማንነት የለኝም። ምናልባትም ድካም፣ ምናልባትም እድፍ፣ ምናልባትም የሆነ ኃጢያት በቃ ዓለማዊ ሰዎች እኔ ላይ የሚያዩት እኔን የሚያውቁ ሰዎች እንትናኮ እንዲህ ምናምን ብለው የሚጠቋቁሙብኝ አይነት ነገር ነበር። ግን ይሄ ጌታ ቸር አይደል? እንዲህ ያራግፍና ለክብር ያቆምሻል። እጥብ ያደርግሽና ሰዎች ሲጠቋቁሙብሽ እሱ ግን አስታውሳለሁ የሆነ ታይም ላይ በጣም አደገኛ ድካም ውስጥ ሆኜ በጌታ ሆኜ በጣም በድካም ውስጥ አልፍ ነበርና ልክ ቸርች ስገባ ግን የምወደው ልጄ ስራዬን በሱ ሰራለሁ እያለ ይናገራል። አንተ እንዴ ስታረግ አልነበር አላለም ጌታ። አንተ እንደዚህ እያደረግ ቸርች ትመጣለህ ምን አይነት ደፋር ነህ ምናምን አላለኝም ጌታ። ልክ ያንን ይሸፍነውና ያንን ድብቅ ያደርጋል። ሰው እንዳያይ ድብቅ ያደርግልኝና ሰው ካየ ከባድ ነው። ሰው ካየ ከባድ ነው፣ ያው ይወገር ነው የሚባለው። ግን ይሸፍነውና እወድሃለሁ ይለኝ ነበር፣ እፈልግሃለሁ። ተዚህ ልሻላ ኢየሱስ ወደ አንድ ምድር ላካቸውና ሂዱና አምጡልኝ እፈልገዋለሁ። ያና ያውሩን ጭላ ታስፈልገዋለች። ኢየሱስ በኔ ህይወት ያደረገው ያን ነበር። በቃ ዳኒ ለኔ ያስፈልገኛል። ለእናንተ ያስፈልጋችሁም። ለእናንተ ዳኒ ተራሰው ነው አይደለ? ዳኒ ለእናንተ ይሄ ልጅ ያቦካው ለራት አይበቃም እንደሚባለው ነው አይደለ? በቃ ምንም ቁም ነገር ምናምን አታዩበትም አይደል? ለኔ ግን ፈልገዋለሁ። እውነት ለመናገር አስታውሳለሁ የዛሬ አመት አካባቢ የተወሰነች ውይይት ነበረ ቤተሰብ ጋርና የሚገርማችሁ እኮ ጌታ እየረዳኝ አሁን እያገለገልኩ ነው ያለሁት ምናምን ብዬ ስላቸው የመለሱልኝ መልስ በጣም ከባድ ነበር። በጣም አንተ አይ እና ምን አይነት ፌዝ የተቀላቀለበትና እግዚአብሔር ይባርካቸው ወደ እግዚአብሔር እንድጠጋ አድርገውኛል። በጣም ነው የምወዳቸው። ሜቢ ይሄ ቪዲዮ ይደርሳቸዋል ብዬ አስባለሁ ለቤተሰቦቼና በጣም ነው የማመሰግናቸው። ማለት አባቴ ላይ እንዳልደገፍ፣ እናቴ ላይ እንዳልደገፍ፣ ወንድሞቼ ላይ እንዳልደገፍ እግዚአብሔር እንዲህ ነው ያወጣኝ። በቃ እግዚአብሔርን ብቻውን በመድረ በዳ እንዳየው እያየሁት እንድቀጥል መታወቂያዎቻችን ላይ ያደጋ ጊዜ ተጠሪ ምናምን የሚባል ነገር አለ። ያንን ሁሉ እንዳላስብ እግዚአብሔር በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል የሚለው የቃሉ መርህ እኔ ላይ ሰርቷል እና ኢየሱስን ወደዋለሁ። ስሜት አይሆናል። ይሄ ጥያቄ እኔ ራሴ ምን ነው ባልጠየቅኩ እስከምን ድረስ ነው በጣም ኃይለኛ መንፈስ እያገዘኝ ነበርና ዳዊት ምን አለ? አይኖቼን ወደ ተራራ አነሳው፣ ረዳቴ ከወዴት ይምጣ? ለካ ረዳቴ ሰማይና ምድርን ከፈጠረ ከእግዚአብሔር ዘንድ ነው። አንዳንዴ አይንን የምትጥልባቸው ብዙ ነገሮች አንተ ጋር አሉ። ተራራ የሆኑ ምናልባት ቤተሰብ፣ ምናልባት እውቀት፣ ምናልባት የማስተማር ችሎታ። ከዛ በኋላ የሆነ ነገር ካንሰል ይሆናል፣ የሆነ ነገር ሳይሆን ይቀራል። ገብቷል?
የዛ ሰዓት በጣም እንከፋለን። አሁን ቤተሰብ ሲተው ትከፋለህ። የሆነ ሰው አንተን የሚወድ ሰው ድንገት ሲቀርና ሲጠፋ ትከፋለህ። ለካ እሱ አልነበረ። ለካ ያንተ ዴስቲኒ የሚገኝበት ቦታ ያ ስፍራ አልነበረ። ለካ ያንተ ረዳት ሰማይና ምድርን የፈጠረ ነው። አጋዥክ ለካ አብሮክ የሚቀጥለው አብሮክ የሚያድር አብሮክ የሚውል በየትኛውም ሁኔታ እንዳልከው ነው። ቤተክርስቲያን ስትገባ አንዳንዴ እታች የምትቀመጥበት ከኋላ ባላየኛ አገልጋይ እስከምትል ድረስ የምትደበቀው ከእግዚአብሔር እስከሚመስል ድረስ ተደብቀ ትቆያለህ። ከመሃል ፈልጎ ይመጣና አገልጋይ መልእክት ይመጣልሃል። የሚመጣው መልእክት ደግሞ የሚደንቅ ነው። አንተ ብርቱ፣ እኔ እኮ ራሴን በጣም ሰነፍ ነኝ፣ በጣም አልችልም፣ በቃ ደከምኩ። ሰዎችም ደግሞ እንደዛ ብለውኛል፣ ሁኔታም ብሎኛል። አንቺ ደካማ፣ አንቺ አትፈለጊም ይነግርሃል። እየመጣም ይነግርሃል፣ ሁኔታ ይነግርሃል። ለራስ የምትነግረው መልእክት አለ። እግዚአብሔር ተቃራኒ ነው። አንተ ደካማ ነኝ ስትል ብርቱ ይልሃል። አልችልም ስትል እኔ አግዝሃለሁ ይልሃል። እና ይደንቀኛል የእግዚአብሔር ነገር። ለካ ሰው እንዳለን አይደለንም፣ ለካ ራሳችንም እንዳልነው አይደለንም። እግዚአብሔር እንደተናገረን ነውኛ። እና የእግዚአብሔር ንግግር የእግዚአብሔር ቃል እንዲህ ዝም ብለን እስኪ እግዚአብሔር ስለወደደን እናወራ ብለን ስንጀምር የምናቆመው ርዕስ አይደለም። እና እግዚአብሔር ጠቅልሎ ክብሩን ይውሰድ። ስለዚህ ስለሰጠን ሰዓት ሁላ እግዚአብሔር ክብሩን ይውሰድ። በመጨረሻ ሰዓት እንግዲህ አልተነሳም፣ ባነሳው መልካም ነው ይጠቅማል ብለህ የምትለው ነገር ካለ አጠር አድርገህ እስኪ። ረጅም ሰዓት ነው ባይዘው የወሰድኩብክ፣ ግን እኔ ያው ምናልባት ተቀምጦ ለሚሰማን ሰው ረጅም ሊመስል ይችላል። ምን ነው ባላለቀ እስከምል ድረስ ነው እየጓጓው እየሰማውክ የነበረውና ሌሎችም የተማሩበት እንደሆነ ተስፋ አድርጋለሁ። እስኪ ቀረ የምትለኝ ነገር ካለ ጨምርበትና ፕሮግራማችንን እናጠቃልላለን። ያ እግዚአብሔር የተባረከ ይሁን። እግዚአብሔር በዚህ ነገር ውስጥ ሁሉ ስናወራ ስለ ኢየሱስ ነው ያወራነው። ባወራናቸው ነገሮች ደግሞ ቢያንስ አንድ ሰው ይጽናናል ብዬ አምናለሁ። አንድ ሰው ደግሞ ካለበት ነገር ወደ ትክክለኛው የእግዚአብሔር መንግስት መንገድ ወደ ኢየሱስ እንደሚመጣ አምናለሁ። በዚህ አጋጣሚ በህይወቴ ብዙ ሰዎች ስጦታ ይሰጡናል። በጠይቅሽ አሁን እንትና ሰጥቶኝ ነበር እንትና ሰጥታኝ ነበር ብለሽ የምትጠቅሻቸው ሰዎች አሉ። አክስቴ ለኔ በጣም ትለያለች በህይወቴ። እንኳንም ወደ ጌታ መምጫ መንገዴ እንኳን ሆነች። በነገራችን ላይ ስቲል እስካሁን ድረስ አልተወችኝም። ያው የምትኖረው ውጭ ሀገር ቢሆንም ትደውልልኛለች፣ ታወራኛለች። በጣም ነው የምትጸልይልኝ ጊዜዋን ሰጥታ። በጣም ቢዚ ናትና በጣም ነው የምትደውልልኝ። ቢያንስ በሳምንት ውስጥ ያለ ማጋነን 3 ቀን ትደውልልኛለች። ግን 3 ቀን ራሱ የላትም። የሚገርምሽ ነገር ለፋሚሊዎቿ ራሱ በጣም ታይሟ በጣም እንትን ነው። ግን በእኔ ላይ ዘራችሁ ዘር ደግሞ ከባድ ነው። ባይዘዌ ስለሷ ስሰማ አንድ ነገር ሰምቼ ነበር፣ እሷም ስትነግረኝ ማለት ነው። እኔ የተወለድኩት እዚህ የካቲት 12 ሆስፒታል ነው እና እኔ በምወለድበት ሰዓት እናቴ ምጥ በያዛት ሰዓት ከሷ እኩል ታምጥ ነበረ። ኢቭን ይሄ የእንጨት ወንበር አለና ይሄ ጣውላ ወንበር እዛ ላይ ሁሉ ሌሊቱን ሙሉ አድራ ነበረ። ብርድ ሁሉ ለተወሰነ ጊዜ ሰውነቷን ሁሉ ሲያሳመማት ያ ሁሉ ዋጋ የተጀመረው እኔ ከተወለድኩኝ ሰዓት ጀምሮ ነው። ዛሬ ደግሞ በመንፈሳዊ ዓለም ከእግዚአብሔር ሲወለድ ደግሞ ለኔ በጣም እንደ መንፈሳዊ እናት ብዙ ዋጋ የምትከፍልልኝ እናት ናትና ወይዘሮ ባትሪ ትባላለች። ይሄን ቪዲዮ ያው እንደምታየው እርግጠኛ ነኝ። ሌላ ምንም አልልም። በጣም ነው የምወድሽ፣ በጣም ነው የማከብርሽ። ሌሎችም ደግሞ በጣም የምወዳቸው ወገኖች አሉ የሚያበረታቱ እግዚአብሔር ከሰጣቸው ነገር ላይ እስኪ ቆይ ትራንስፖርት እንኩ እያሉ ለኛ ህብረት በተለይ ለትንሳኤ ምስክሮች ከጎናችን የሚቆሙ በጣም የሚተወደዱ ወንድሞች አሉ። ከነዛ ውስጥ እንደው ሁለቱን ባነሳ ስማቸው በጣም ደስ ይለኛል። አንደኛዋ በጣም ትታወቃለች፣ ዘማሪት ጄሪ። በጣም ለወንጌል ያላት ልብ በጣም ይለያል እና ደውለን በነገርናት ቁጥር እንዲህ ቦታ ወንጌል ልንሰራ ነው ባልና ምን ችግር አለ ትራንስፖርት ይሆናችሁ ይሆናል ወይ ሽሮ ልትበሉበት ትችላላችሁ ብላ ካላት እግዚአብሔር ከሰጣት ነገር ላይ ሰፖርት አድርገን ነበረ። እንደገና ደግሞ ዘማሪ አንዷለም የሚባል ወንድም ያለ በጣም የተወደደ ወንድምና ለወንጌል በጣም ቅን ልብ ነው ያለው። እኔ አንድ ነገር አምናለሁ፣ እግዚአብሔር በሰጠሽ መንገድ ወይም ደግሞ ላንቺ በሰጠሽ ጉዞ ላይ ስኬታማ እንድትሆኚ 2 ነገር ይጠበቅብሻል። አንደኛው ዋናው ማትደራደሪበት የእግዚአብሔር አብሮነት ነው። ሁለተኛው ቅን ልብ ያስፈልጋል። እነዚህ 2 ነገሮች ካሉሽ እመኚኝ ያለ ትግል ፍሬያማ ትሆኛለሽ። ብዙ አትታገይም፣ እግዚአብሔር ሰው ይሰጥሻል። እግዚአብሔር ሰው ሲወድ እኮ ሰው ነው የሚሰጠው፣ ገንዘብ አይደለም። በቴክስት ገብታ የሆነ ሲቪ ብር ምናምን አይደለም። ዋናው ሰውን ነው የሚሰጥሽ
እና ዘማሪው አንዳለም በጣም የምወደው ወንድሜ ነው። በጣም በብዙ ዋጋ መክፈል ከኔ ጋራ ያለ ሰው ነውና ምንም ሳይኖረው እንኳን ወንጌል እንዴት ነው አትወጡም ሰሞኑን ምን ላግዛችሁ ብሎ ይጠይቀናል። ይሄንንም አይጠይቁ ብዙ ሰዎች አሉ። በጣም በመንፈሳዊ ነገራቸው በጣም ብዙ ርቀት ሄዱ ከኛ የሚበልጡ ዙሪያችን ላይ ያሉ ሰዎች አሉ። አንድ ቀን ግን ስለ ወንጌል ጠይቀው ነው የማያውቁ ማለት ነው። እና እነዚህ ሰዎች በህይወቴ በጣም አረሳቸውም። ቴንኪዩ ማለት ፈልጋለሁ። በመጨረሻ ወንጌል ሰባኪዎች በጣም መበርታት አለብን። አሁን በጣም ነገሮች ቀላል እየሆኑልን ያለ ይመስለኛል። ብዙ የጨለማው ዓለም እየተገለጠ ነው ያለው። ለኛ በጣም ቀላል ነው። በቃ ገብተሽ ሰጅ እንደማለት ነው። በፊት የታሸገ ነገር ነበረ፣ እያንኳኳን ነበረ፣ በጣም ትግል ነበረው። አሁን ግን እግዚአብሔር ይመስገን በአንዳንድ ቪዲዮዎችም እንደምናየው እግዚአብሔር በኦርቶዶክስ ቤተክርስቲያን ውስጥ ከባድ የሆነ መንፈስ አምጥቷል። አሁን ሰዎች አይናቸው እየተከፈተ ነው ያለው። በተለይ በአባቶች ደረጃ ያሉት አንዳንድ ወጣቶችም ያው የተወሰነ ይታገላሉ እንጂ ከተወሰነ ጊዜ በኋላ እነሱም አይናቸው ይከፈታል። እርግጠኛ ነኝ የተደፈነው ቅርፊት እንደሚነሳ አምናለሁ። ግን አሉ በጣም የሚገራርም ቦታ ላይ ያሉ በመሪጌታነት ሲያገለግሉ የነበሩ በተለያየ በዝማሬ ሲያገለግሉ እንደነ ዘርፌ እንደነ በጋሻው ከዛ ደግሞ በጣም በቅርበት ደግሞ በ100% እርግጠኛውን የምናገርላቸው እንደ መሪጌታ ሚስጥሩ እንደ መሪጌታ ጽጌ በጣም እግዚአብሔር በብዙ ዋጋ ያሳለፋቸው ለወንጌል ብዙ ዋጋ የከፈሉ አባቶች አሉ። እነዚህ ሰዎች ለኛ በሩን በደንብ በርግደውልናል። ከዚህ በኋላ ትግል የለውም። ባይዘይ መሪጌታ ሚስጥሩ መዝገቡ በጣም የምወደው በጣም ለረጅም ዓመታት አብረን ያገለገልን በጣም በብዙ ዋጋ መክፈል እየመከረኝ እየጸለየልኝ አይዞህ እያለ መንገዶችን የሚያሳየኝ በጣም የምወደው የእግዚአብሔር ሰው ነውና በእነሱ ኦልሬዲ ተከፍቶልናል። አሁን ምንድነው የሚጠበቅብን? ጥቂት ቃል ብዙ ምርኮ፣ ጥቂት መስበክ ስብከቱ አውዱን ሳይለቅ የክርስቶስን ላይፍ ቅድም እንዳወራ ነው በላያችን ላይ እያሳየን የእግዚአብሔር መንግስት ወንጌል ለትውልዱ እያወራን ከዛ በኋላ በቀላሉ መውሰድ ነው የሚጠበቀው። አሁን ደግሞ ትውልዱ አንባቢ እየሆነ ነው ያለው። ባይዘው ኢቭን በዛች ቤተክርስቲያን ውስጥ ያለው ወጣት ራሱ ሳይወድ በግዱ አሁን ወደ መጽሐፍ ቅዱስ ማንበብ እየተመለሰ ነው ያለው። ይሄንን ያደረገው እግዚአብሔር ነው። ከዚህ በኋላ የሚነሳው ጀነሬሽን ወንጌል ይከብደዋል ብዬ አላምንም፣ በእኔ እይታ ማለት ነው። ነገሮች እየቀለሉለት ነው ያሉት። ሜቢ ከ10 ከ20 ዓመት ከ30 ዓመት በኋላ ምን ሊፈጠር እንደሚችል ጌታ ነው የሚያውቀው። እስከዛ ኢየሱስ ሊመጣ ይችላል ወይኛ ልንሄድ እንችላለን። ግን በጣም በርቱ፣ ጊዜው የወንጌል ነው። ምድሪቷ በወንጌል ትጥለቀለቃለች፣ ዓለም ሁሉ በክርስቶስ ይጠቀለላል። ይሄ ግድ ነው። እኛ ምን በረታለን። በጣም 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 ነው በቃ የሚደንቅ ጊዜ ነው የእውነት። አዎ በዚች ምድር ላይ ሪቫይቫል ይፈጠራል ብዬ ነው የማስበው። እሱም አይዘገይም። ወይ ክርስቶስ ይመጣል ወይ እኛ ደግሞ በቃ የተለየ የክርስቶስን ሙሉ ጠቅላላው ጄኔሬሽን በአጠቃላይ ስሙን እያነሳ እያሸበሸበ እየዘመረ የሚኖር ትውልድ ነው የሚፈጠረው። እግዚአብሔር እዚህ ዘመን ላይ ስላደረሰን በራሱ በጣም ነው የማመሰግነው። ብዙ ወንጌል ዋጋ የሚያስከፍልበት ዘመን ላይ ስላልሆነን አሁን እያመለክን የምንኖርበት እየሳቅን ስለ ኢየሱስ የምናወራበት ጊዜ ላይ ስለሆነ እግዚአብሔር ክብሩን ይውሰድ። በጣም ደስ ብሎኛል በእውነት። ይህን ደስታዬ መግለጽ አልችልም። እግዚአብሔር ይባርክክ። ላሰብከው ሀሳብ እግዚአብሔር አለው ይበልክ። እኔ ልልህ የምችለው ይሄ ነው። አብረኸኝ ስለቆየክ ከእንግዶች ከታዳሚዎችም ጋር ስለነበርክ ጊዜን መስዋዕት አድርገህ ስለመጣክ ስላልናከን። ምክንያቱም አንድ ሰው ሲናቅ ዞር በላይ አንተ ነገር ይባላል አይደል? ተከብረህ ስለሆነ ማክበር ስለቻልክ ስለተማርክ እግዚአብሔር ይመስገን ስለሁሉ አመሰግናለሁ። ግን እንዳውም በሌላ ፕሮግራሙ ላይ እንደምንገናኝ ተስፋ አደርጋለሁ ካንተ ጋር። ምክንያቱም ይሄ እንደዚህ የጓጓሁኝ ነው። አሁን ሰዓት ስለገደበኝ ብቻ ነው ያቆምኩኝ ያለሁት። በሌላ ፕሮግራም ደግሞ እንገናኛለን። በጣም ነው የማመሰግነው። እግዚአብሔር ይስጥልን። እንግዲህ ውድ ተመልካቾቼ እንዳያችሁት ከወንጌላዊ ዳኒ ጋር የነበረን ጊዜ እጅግ በጣም የተባረከ እጅግ በጣም ደስ የሚል እናንተም የታነጻችሁበት የተማራችሁበት እንደዚሁም የተዝናናችሁበት መንፈስም አንዳንድ ጊዜ እኮ የመንፈሳዊ ህይወት ወሬዎችን ሲያገኝ ዘና የሚልበት ስለሆነ ማለት ነው። ያው የመንፈሳዊ ህይወት ደረቅ አይደለም፣ እርጥብ ነው፣ የሚያለመለም ነውና ከዚህ ከለመለመ ጊዜ ጋር ከለመለመ ህይወት ጋር አብረን ስለቆየን እናንተንም በጣም እጅግ አድርጌ አመሰግናችኋለሁ። ቻናላችንን ያልተቀላቀላችሁ ሰብስክራይብ በማድረግ የተቀላቀላችሁ ደግሞ ሼር እያደረጋችሁ ወንጌላዊ ዳኒ ማግኘት እንፈልጋለን፣ እንደ በወንጌል ብናበረታው ብናግዘው ብንጸልይለት ብላችሁ የምትሉኝ ሰዎች ካላችሁ ከስር በምናስቀምጥላችሁ ስልክ ቁጥር ደውላችሁ በውስጥ መስመር ብታናግሩኝ
እሱን የምታገኙበትን ስልክ ሰጣለሁ። ላገናኛችሁ ፈቃደኛ ስለሆንኩኝ ማለት ነው። እስካሁን ስለነበረን ሰዓት በጣም አመሰግናለሁ። እጅግ ደስ ብሏችሁ እየተከታተላችሁን ስለነበር ስለናንተ እግዚአብሔር እናመሰግናለሁ። ይሄ ኮከብ ሚዲያ ነው። አብራችሁን ስለነበራችሁ ቴንኪው እያልኩ ለሚመጣው ሳምንት ደግሞ ሌላ እንግዳ ይዤላችሁ ቀርባለሁ። እስከዛው መልካም ሳምንት